የተሸነፈ ዲያብሎስ የወደቀ ዲያብሎስን ማምለክ እንደሌለብን ተጽፎልናል። የለም አቅም የለውም በዓመተ ምሕረት ፈቅደን ወደን ካላስገባ ነው በስተቀር ወይም የፈቀዱለት ሰዎች ና ብለው ጠርተው ከኛ ጋር እንስራ ብለው ጠርተው አብሮት ካልሰሩ በስተቀር ጊዜው ዓመተ ምሕረት ነው። የሚቀደስ ይቀደስ፣ የሚርከስ ይርከስ ተብሎ የመጽሐፍ ቅዱስ የመጨረሻው ቅጠል ላይ መጽሐፍ ቅዱስ ያላችሁ የመጨረሻውን ገጽ እስቲ ገልብጣችሁት ወደፊት ሁሉም የሚረክስ ይርከስ፣ የሚቀደስ ይቀደስ፣ የሚፈልገው ሰው ያርግ፣ ግን ለሁሉም እንደየስራው ዋጋውን ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል። እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው። እኔ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ወይም በዕብራይስጡ አህያ ሸራኸያ በራኸያ ይለዋል። አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋለኛው። በቃ ይሄንን ነው ያስተማረን። ምናልባት የማታውቁት ከሆነ ይህን ትምህርት ምናልባት በባዕድ አምልኮ ቤተሰብ ውስጥ ረጅም ዓመት የኖራችሁ ካላችሁ ዓለምን እያስተዳደረው ያለው ምንም እንኳን የዚህ ዓለም አምላክ የተባለው ዲያብሎስ ቢሆንም ዋጋውን ግን የሚቀበልበት ቀን አለ። ይሄ ጊዜያዊ ጊዜ ነው ወይም ጊዜያዊ ወቅታዊ ነው። ዘላለም ለመቼም ቢሆን የምንኖርበት በገሃነም ወይም በገነት ወይም በመንግስተ ሰማያት እና በገሃነም ለሁለት ተከፍለን የምንኖርበት አለ። መቼም ቢሆን ማንሞትበት አስቡት። እዚህ ሞተን ነው የምንሄደው። እዛ ግን እሳቱን ቢያቃጥልህ አትሞትም። ምንም ብትሆን አትሞትም። ገነትም ሆነ መንግስተ ሰማያትም ሆነ አትሞትም። ይህ የሞተው ስጋችንን ተዋርሰ ነው እንደገና ለፍርድ በፊቱ እንቆማለን። የዛን ጊዜ ምንድን ነው የምንመልሰው? ለነገሩ ይሄንን ስንናገር መጽሐፍ ቅዱስን አልተቀበለውም። ይሄ ልጅ ለምን ስላላየሁት ነገር ለምን ተስፋ አደርጋለሁ ይላል። ተስፋ የሚባል ነገር የለም አይደል ያለው መጀመሪያ ላይ። ይኸውላችሁ ተስፋ የቆረጠ ትውልድ ይሄ ነው አስተሳሰቡ። ግን ታዲያ እንዴ ሰይጣን መኖሩን ካመነ፣ ዛር መኖሩን ካመነ፣ መናፍስት መኖሩን ካመነ እግዚአብሔር መኖሩን ለምንድነው ማመን ያቃተው? እንዴ ሰይጣን እኮ ካለ እርኩስ ካለ ቅዱስ አለ ማለት ነው። አንጻራዊ እኮ ነው አይደል እንዴ? እውቀት ለማወቅ እኮ ግዴታ ጥቁር ካለ ጨለማ ነው፣ ብርሃን አለ ማለት ነው። መጀመሪያ የተፈጠረው ጨለማ ነው ይባላል በስነ ፍጥረት ትምህርት። ከዛስ ብርሃን መጣና ጨለማውን ገፈፈው። ይኸው ፀሐይ በሄደችበት ሁሉ ምን ታደርጋለች? ጨለማውን ትገፈዋለች። ሰውም እንደዛ ነው። በዚህ ጨለማ ምድር ላይ ብርሃን ሆኖ የሚኖር ፍጥረት ማለት ነው። ማን ከያዘ? እግዚአብሔር ከያዘ። ሁለተኛ ነገር በዚህ በምስሐቡ ዙሪያም ትኖራለች መኖር አንዳንዱ ሲፈታ እንዴት ነው የሚፈታው የሚል ጥያቄ ነው የተጠየቅኩኝ የነበረው። የቤተሰብ ከርስ ሲፈታ ብዙ ጊዜ አሁን ለምሳሌ አንድ ሰው የራሱን የቤተሰብ ከርስ ሲፈታ የእሱና የእሱ ልጆች ጨምሮ አሁን በሕይወት ያሉት ሊሆን ይችላል፣ ወይ ደግሞ ገና ወደፊት የሚወልዳቸው ልጆች ሊሆን ይችላል። እነሱን ጨምሮ ነው የሚፈታው ሲፈታ። የወንድምና የእህቱን አይጨምርም። ወንድምና እህቱ የራሳቸውን ናቸው የሚፈቱት። ይሄ የቤተሰብ ከርስ ያለበት ሰው ይሄ ነገር ሲፈታ ግን የሚፈታው የእሱና የልጆቹ ጭምር ነው የሚፈቱት ማለት ነው። ሰማችሁ? ዛር መንፈስ እንዴት ነው የሚፈታው? ከርስ የሚለው እንግዲህ አምልኮ ማለት ነው። ከልት ከርስ ይሉታል። ዞሮ ዞሮ ዛር መንፈስ የሚፈታው ሲል ምን ማለቱ ነው? ዛር ሲጣላ የሚታረቀው ማለቱ ነው በአንድ በኩል። እንደገናም ደግሞ ችግር ሲፈጥር እናት አምልካው ከነበረ ልጆች ላይ ማረፍ ሲፈልግ እንዴት ነው የምናደርገው የሚልም አካሄድ ነው ያለው። አጠቃላይ ሲፈታ የሚለው ነገር መፍትሄ ብሎ ያቀረበው ምንድን ነው? ያ ከእናት ወደ ለምሳሌ ከእናቴ ወደ እኔ የመጣ ከሆነ ከኔ ወደ ልጆቼ ካለፈ ወይም ደግሞ እኔ ልጆች ካሉኝ እኔና ልጆቼ ነን ይሄን ነገር የምንፈታው እንጂ የኔ ወንድሞች የለባቸውም ወይም ደግሞ እነሱ ጋር ይሄ ነገር ምንም ችግር የለውም እያለ ነው እንዴ። ከእናት ከሆነ የመጣው እኔና ወንድሞቼስ ወንድሞቼ ላይም እኮ ችግር አለ ማለት ነው ወይስ እነሱ በስርዓቱ ከገበሩለት ካመለኩት ምን ካሉት አይነካቸውም ነው? የሚገርም አልኩ አንዳንድ ጊዜ። ስለዚህ የዛር መንፈስ እንዲህ ሞኝ አይደለም። እንትናን አልነካውም እንትና ሁሉም ውስጥ አለ። በቃ ባዕድ አምልኮ የሚመለክበት ቤተሰብ ውስጥ ሁሉም ውስጥ ዛር መንፈስ አለ። ግን ሰዎቹ ሲሰድቡት፣ ሲያንቋሽሹት ኢቭን ጠንቋይ ቤት ተሄዶ ሰይጣን አይባልም፣ አጋንንት አይባልም፣ ስም አለው ተወጥቶለት። ታየ ከራማ፣ ራሄሎ፣ ሼህ ሁሴን ማን ነው ሻምበሶ ምናምን ተብሎ የሰው ስም ተቆላሽ እያሱ ምናምን እየተባለ ስም ያወጣለታል። ብዙ አለ ስም በየሀገሩ እና በአንድም በሌላ መንገድ ነው ብላችሁ እንግዲህ መናፍስቶቹ ስማቸው የተለያየ ቢሆንም ሁሉም ውስጥ ግን አሉ፣ ቤተሰብ ውስጥ አሉ። አክስት ልታመልከው ትችላለች፣ በደንብ አድርጋ ቡና እያፈላች ልትገብር ትችላለች። ያ ማለት ግን ዛሩ አይነካትም፣ ስላላሳመማት
ጤነኛ ሆና እየኖረች ነው፣ ገንዘቧም ስለበረከተላት ገነት መንግስተ ሰማያት ትገባለች ማለት አይደለም። አንደኛ በምድር ላይ ራሱ መከራዋን እያየች ነው አለ፣ በሽታውም አለ፣ ደናጎ የደቆሳት ነው የምትኖረው። ሁለተኛ ነገር ደግሞ ልጆቿ ላይ ያርፋል። ሲያድጉ ምን እንደሚያደርጋቸው እያያችሁ ነው። መናፍቅ የሆነውም ፓጋን እና ኤቲስት የሆነውም ኢሉሚናቲ አባል የሆነውም ዱርዬን፣ ጠጪ፣ ሰካራ፣ አመንዝራ፣ ዘማዊ ሆኖ መንፈሱ ዘምኖ የእናትና የአባቶቻችን ልጆች እንደዚህ መረን ሆኖ የሚገኙትም መንፈሱ ስላለ ነው። እና መፍትሄ ተብሎ የቀረበው ምንድን ነው? ስሙት በደንብ። ኛው ጊዜ የቤተሰብ ከርስ ወይ ደግሞ የቤተሰብ ዛር የሚባለው ትውልድ ነው የሚይዘው። የቤተሰቡን ሀረግ ነው መሰረቱን ስለሚይዘው የማይፈታ ከሆነ አሁን ለምሳሌ አንድ ሰው ቤተሰብ ውስጥ እንደዚህ አይነት የቤተሰብ ዛር ከአያትና ከቅድመ አያት የመጣ ከሆነ ይሄ የቤተሰብ ዛር እሱን ይዛል፣ የእሱን ልጅ ይዛል፣ የእሱን የልጅ ልጅም ይዛል። እንዳለ ዘር ነው የሚይዘው የቤተሰቡን ሀረግ ማለት ነው። ሲፈታ የሚፈታው አንድ ሰው ሲያስፈታ ያሉት ልጆች ጭምር እንዳለ ነው የሚፈታው። ወንድምና እህቶቹን አይጨምርም። ለምን? ወንድምና እህቶቹ የእሱ እህትና ወንድሞች ስለሆኑ እንጂ የእሱ ልጆች አይደሉም። ይሄ ግን ሲፈታ የእነሱን ጭምር ነው የሚፈታው ማለት ነው። እነዚህ ዛሮች የዋህነት እንዴት እንደሚፈታ የማይገልጸው ለመሰላችሁ በቴሌግራም ገብተው ሰዎች ሄደው ፕሮሰሱን እንዲያካሄዱ ስለሚፈልግ፣ በዛ ላይ ደግሞ ብዙ ግልጽ መሆን አይፈልግም። ሁሉ ነገር እዚህ ላይ አይናገርም፣ ብዙም አይናገርም። ግን አይታችኋል። ባለፈው ሐሙስ ዕለት ላይ የነበረው የደብተራ ዛር መንፈስ እንዴት እንደሚፈታ ሲናገር ነበረ። ምን መደረግ እንዳለበት አይነ ጥላ ለማባረር ፌጦ ምናምን ብሎ ሲናገር ነበረ። ከዛ ደግሞ እዚህ ጋር ደግሞ ስትሄዱ ጠንቋይ ቤት ወይም ባዕድ አምልኮ የሚመለክበት ቤት ውስጥ ደግሞ ፕሮሰስ አለ። አንዳንዶቹ ቡናፊ፣ እዚህ ቆይ፣ እዚህ ክረሚ፣ ይሄን ያክል ብር አምጣ፣ ዕጣን አጭሽለት፣ እንትን ጎዝጉዝለት፣ ይሄን አድርገሽ በዚህ አምጪ፣ በግረጂ፣ ደም አፍስሺ፣ ብዙ ነገር አለው። ለምን? ይሄ ግብር ካልተገበረለት መንፈሱ ቁጣውን አያነሳም ነው። አሁን እንዳይቆጣ እኮ ነው ግብር የሚገበርለት እንጂ በእግዚአብሔር ስም ተይዞ አይደለም የሚፈታው። እኛ ከስራት የምንፈታው በእግዚአብሔር ነው። እግዚአብሔር የታሰሩትን ይፈታል ይላል መዝሙር 49 ላይ እግዚአብሔር የታሰሩትን ይፈታል። ስለዚህ ሰው ከአጋንንት የሚፈታው ብሎ የሚያስቡት ወይም ለነገሩ አጋንንት አይሉትም፣ ከዛር የሚፈታው ምን አድርጎ ነው? የሚያስፈልገው ነገር ተሟልቶ ተውትቶ አትቆጣ፣ በቃ ችግር የለውም እንሰጣለን፣ በቃ ችግር የለውም ምናምን ተብሎ መንፈሱ በቃ ዕጣን እንትማን ጀበና ዜ ላይ ተቀምጦ አጓርቶ ወገቧ እስኪሰበር ድረስ ተለምጦ ሁሉም በቃ እየተለማመኑት ከዛ ይረጋጋል። እኔ ገላታለሁ ነግሬያቸዋለሁ ይላል። ስንት አይነት ነገር በየቤት እኮ የማየው ጉድ። ዶር ቱ ዶር የሚባለውን አገልግሎት 9 ዓመት ሆነኛል ካገለገልኩኝ። እንግዲህ በየቤቱ ጨሌ ለማስጣል፣ ጨሌ ለማቃጠል፣ እናቶችን ለማስቆረብ፣ ለመምከር በምጓዝበት ያየሁት ጉድ በጣም ነው የሚገርመው። እናቶች ለካ ወደው አይደለም የሚፈሩት። አረ ልጆቼ እንዳይገልብኝ አሁን ስቆርብ ልጆቼን አይነካብኝ የሚላሉ። ለምን? እሳቸው ሲቆርቡ ተናዶ ተነስቶ ሄዶ አንዱ ልጃቸውን ሊገል ወይ ምናምን እንደሚሞክር ያውቃሉ፣ ይገባቸዋል። ግን በእግዚአብሔር ተስፋ አያደርጉም። ሊቆርቡ እንኳን ተዘጋጅተው ንስሐ ሊገቡ ተዘጋጅተው ሊጠመቁ ተዘጋጅተው እንኳን በዚህ ልክ እግዚአብሔርን እንኳን አያምኑት። ማንን ነው የሚያምኑት? ሰይጣንን ነው የሚያምኑት። እንዴት እንደሚገል ነው የሚያውቁት። ሲገል ነው የሚያውቁት። እግዚአብሔርስ ሲገል ነው የምናውቀው። ሲምር ሲታገስ ዝም ሲል ነው የምናውቀው። ለዚህ ነው የናቅ ነው። ለዚህ ነው እግዚአብሔር ላይ የምንደፋፈረውና የምናምጽበት። በገዳይነቱ አይደለም የሚታወቀው እግዚአብሔር፣ በመሐሪነቱና በፈጣሪነቱ ነው የሚታወቀው። የሚገርም ነው በእውነት። በጣም ነው የሚያሳፍረው እኮ አንዳንዴ የምንሰማው ነገር በጣም ያሳፍራል ቤተሰቦች። እና ጨሌውን ሳስጥላቸው አንድ እናት ያጋጠመኝ ልንገራችሁ። እንደው ልጅ እባክህ እንደው አንድ ልጅ ከሞተብኝ ግን ከአንተ ራስ አልወርድም ሄጄ አሉኝ። እዛ አስፈርድብሃል፣ እንደው ጥላወጊን ማስወጋብሃል አሉኝም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አልኩኝና ማዘር እያልኳቸው አቤት ደውሎ የጠሩኝ ራስዎት፣ አስተምረኝ አሉኝ ራስዎት። ታዲያ ልጆቼ ከውጭ ሆኖ ሲያስጨንቁኝ ነዋ። ሂጂ መምህር ተስፋዬ ጋር ጠይቂው እያሉኝ አስጨንቀው እንጂ እኔ ምንም አልተነካም። ቆይ ከመንፈሱ ጋር ተመቻችታችኋል አልኳቸው። አዎ ምንም አልነካብኝም፣ ይኸው ቡናዬን ጠጣለሁ። የኔ አዳልዬ ሂድና ወጋ ስለው ይወጋልኛል፣ ተበቀል ስለው ይበቀልኛል። እኔ እና እሱ ተስማምተን ነው የምንኖረው አሉ። እኚህ ሴትዮ አሁን ከዚህ መንፈስ እንዴት ነው የማለቀቃቸው? በጣም የሚገርማችሁ 2 ሳምንት ነው ሀሳብ የሆነብኝ። ለምን አምነውታላ፣ ግን ሴጣን መሆኑን ያውቃሉ፣ ግን አጋንንት መሆኑን ያውቃሉ። ተው እንደሱ አይባልም ልጄ ነው የሚሉት። አሁን ሱባኤ መያዝ አለብኝ። 3 ቀን በእሳቸው ጉዳይ ሱባኤ ያዝኩኝ። እግዚአብሔር ሆይ እማማን ከዚህ ነገር ፍታና
አድናቸው፣ ቆርቦ ማየት እፈልጋለሁ፣ ግን እንዴት እንደሆነ እኔ አላውቅም፣ አንተ ንገረኝ አልኩት። ከዛ ሱባኤ እንደጨረስኩኝ ሶስት ቀን ሱባኤ ያዝኩኝ። በአምስተኛው በስድስተኛው ቀን ላይ ምን ያለው ወደ ቤታቸው ሲሄድ ወደ ቤታቸው ስገባ ልጃቸው ወንድ ልጃቸው በር ላይ ነጭ እርግብ ይዞ በእጁ እንደዚህ እንደያዘ ግን ግማሽ እግሩ ከወገቡ በታች ከታፋው በታች መሬት ውስጥ ተቀብሯል። ከታፋው በላይ ደግሞ እርግብ እንደዚህ ይዞ ቆሟል። እና እኔ ልጃቸው እንደሆነ ማቀ ፎቶውን አይቼዋለሁ፣ ግን እንደሞት አላውቅም ነበረ። ስነግራቸው ደነገጡ። እንደዚህ እኮ አየሁኝ ህልም አልኳቸው። እና ምን የትኛው ልጄ ነው አሉኝ። ይሄ ፎቶ ላይ የማየው አልኳቸው። ወይ ይሄ እኮ ከሞተ ደግሞ ከለር ፎቶ ስለሆነ በህይወት ያለ ነው የሚመስለው። ጊዜ በለቅሶ ፎቶ ብላክ ኤንድ ዋይት ነው የምናውቀው እኛ። እና የት ነው ያለው ስላቸው ጊዜ ወይ ሞቷል እኮ ልጄ አሉኝ። በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ በእጁ እርግብ ያዘው፣ በር ላይ እርግብ ያዘው፣ በር ላይ ነው የግቢያቸው በር ላይ ነው እርግብ ይዞ የሚታየው። እንዲቆርቡ ስለፈለገ ነው። እኔ ወደ እርሱ ቤት የመጣሁት ለሰላም ነው። ምንም ችግር እንደማይገጥመውት እየተናገረ ነው። ይሄ ልጅ የሞተው ምንም እንኳን በዛር መንፈስም ይሁን በምንም ይሁን ግን በእጁ እርግብ ይዟል። ከወገቡ በታች መሬት ውስጥ መግባቱ ሞቷል ማለት ነው። ይሄ ልጅ እንግዲህ እኔ አልገባኝም ነበር፣ እንደሞተ ስላላወኩ ነው። ገና እንዲሁም ሊሞት ነበር የመሰለኝ። ከወገቡ በላይ ደግሞ ከአፈር በላይ መሆኑ ደግሞ የሚያሳየው በህልም ፍቹ እንግዲህ ስፈታውን የራሴ ማለት ነው። እሳቸውን ፈተውታል። በእርግጥ ቢጸለይለት ወደ እግዚአብሔር ጸሎት ቢደረግ በስሙ ቢጸልዩለት ነፍሱ ሚድን እንደ እርግቧ በቃ ወደ እግዚአብሔር የሚሄድ እንደሆነ የሚያሳይ ተስፋ ነው ማለት ነው ብዬ ስነግራቸው አሁን ልጅ አሟሟቱ በጣም መጥፎ አሟሟት ነው የሞተው እና ልጄ ሲኦል አይገባም አሉኝ። አረ እናቴ እንደሚድን ነው የሚያሳዩ አልኳቸው። ይችን ተስፋ ይዘው ነው የፈቀዱልኝ። ግን ይህንንም ይዘው እንኳን አንድ ወር ሙሉ አፍግተው መጨረሻ ላይ ማዘርያ አሁን እናቃጥለው ምናምን ብዬ ቀጠሮ ቢያዝንበት ቀን ሄዳለሁ። እንዲሁ ልጄ አሁን ይሄ መንፈስ እንደው ይሄን ካቃጠል ነው በኋላ እንደው ማመልከው የነበረው ሄዶ ልጆቼን ከተተናኮለብኝና እንደው እንትን ካረገኝ ከአንተ ራስ አልወርድም ሄጄ በጥላውጊ ነው እንትን እምልህ አሉኝ። ባዘር ለነፍሶት እኮ ነው እየለመንኮት ያለሁት። ቢሞቱስ ምን ችግር አለሁት? ልጆቹስ ቢሞቱ እግዚአብሔር እኮ በሞት ውስጥም እኮ ያስተምራል እኮ። አላመልክም ብሎ መሞት እኮ ለእግዚአብሔር ነው። ሞትን ፈርተውት አመለኩት አይደል ስላቸው ጊዜ ማነገረ ልጆቼ ናቸው አሉኝ። ይሄ ሁሉም ቤት ያለ ነው እናቴ። የትኞቹም አሮጊቶችና እናቶች በአዳም ልኮን የሚያመልኩት መሞትን ፈርተው ነው። መታመምን ፈርተው ያመልኩታል። መሞትን ፈርተው ያመልኩታል። መቸገርና መራብ መጠማትን ፈርተው ያመልኩታል እንጂ መራብ መጠማት መቸገር መታመም ምን ችግር አለው? ስጋ ይጉላላ ነፍሴ ትዳን የፈለገ ያርገኝና እኔ እሰግዳለሁ፣ ጾማለሁ፣ ጸልያለሁ፣ ዋናው የዘላለም ሕይወት ነፍሴ ነው መትረፍ ያለባት ብለው ሁሉም ቢያምን ኖሮ ሰይጣን ጉልበት አይኖረውም፣ ብን ብሎ ነበር የሚሄደው አልኳቸው። ጸጥ ነው ያሉት ከዛ በኋላ እና አሁን በጥላው ያስወጉኛል አንድ ልጅ ቢሞት አልኳቸው። ኧረ እንደው ስለሞት አታንሳብኝ እንደው ስቀልድ ነው አሉኝ መልሰው። በሉ እስኪ ለማንኛውም ከልጆቹ ጋር አወራለሁ ብዬ ሪከርድ ያደረኩትን ወስጄ ለልጆቹ አሰማኋቸው። ከዛ መምህርዬ ጦስ እንዳንሆንብህና ማዘርም ጦስ እንዳትሆንብህ በቃ ካሁን በኋላ ማዘር ጋር አትሂድና እኛ ራሳችን እንናገራታለን ብለው ልጆቹ እኔ በቃ ድጋሚ እንድመጣ ሁሉ አልፈለጉም። ስመጣ የለም 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 ነው የሚያስብሉት። እኔ ማዘር ስላቸው አይ በቃ ለወጣ ነው ልጄ ተመለስ ይሉኛል። በዚህ ልክ ነበር የሚፋለመኝ። ግን አንደኛዋ ልጃቸው ከውጭ መታ በርሜል ጎጊስ ሄዳ ጸበሉን አመጣች። የበርሜል ጎጊስ ጸበል ድንገት በጆግ እርጫቸው እንደምለው አንድ ጊዜ ግልብጥ ስታደርግባቸው እኔ አዳል ምናምን ብሎ በቃ ተነስቶ አበደ፣ ጮኸ፣ ቤቱን አተራመሰው። ያልጎተተው እቃ የለም ቤቱን ለማፍረስ እላቸው ላይ እንዲፈርስ እንደ ሶምሶን ማለት ነው። እና በዚህ ልክ ሲጋለጥና ሲዋረድ ጉልበት የሚያንሰው ወይም ደግሞ ተጋለጥኩ ብሎ የሚጮህን መንፈስ መገበር ማለት በጣም ነውር ነው ማለት ነው። እግዚአብሔር ይሄንን መንፈስ ይሰርልን። ተመልከቱ፣ የቤተሰብ ዛር እንዴት ነው የሚያዘው? መፍትሄው ምንድን ነው ተብሎ ሲጠየቅ የሚመልሰው መልስ በጣም ነው የሚገርመው። ሲያሳፍር እህቶቹን አይጨምርም። ለምን? ወንድምና እህቶቹ የእሱ እህትና ወንድሞች ስለሆኑ እንጂ አውሊያ ግማሽ ፐርሰንቱ ከቤተሰብ እና ከአያትና ከቅድመ አያት የሚመጡ ናቸው። መስመር ላይ ያሉ እውቀቶች ናቸው። በውቃዊ መስመር ያሉ ናቸው እና መንፈስ ይሞላል። የተሞላ መንፈስ ደግሞ አንተ እሱ እንደሚፈልገው ካልተቀመጥክለት ወይ መንፈስ ፍላጎቱን ካላሟላ ተጻራሪ ነው የሚሆነው። ተቃራኒ ትሆናለህ። ያለህን ነገር ይገረግራል። ገበያ ከነበረ ገበያን ይዘጋል።
ጤነኛ ከነበርክ በሽታ ያስቀምጥብሃል። ያችን ነገር አስቀርተህብኛል ለምን አላደረክም ነው የሚልህ እና ይሄን ነገር ብታስተካክሉት የተሻለ ነው። አያችሁ። ስለዚህ የሚፈልገው ነገር አድርጉለት እያለ ነው። ዝሙት ከፈለገ ዝሙት ስጡት፣ ምንም ነገር ይፈልግ ስጡት እኮ ነው። ለምሳሌ መንፈሱ የሚጠይቀው ምንድን ነው እንበል፣ እገሌን አጥፋልኝ ቢል ሊያጠፋለት ነው እንዴ? እንደዛ አይጠይቅም። ደግሞ ሌላ አረ እንደዚህ አይነት ነገር አይጠይቁም። እነሱ የለመዱትን ግብራቸው ከተሰጣቸው ምንም አይነኩም ነው አይደል? ሰውን ሄዶ ከማረድና ከመግደል በላይ ሰዎቹን ተቆጣጥሯቸዋል። ይህን ያክል ጅልም አይደለም። ሄዶ ረዱልኝ ብሎ ሰዎቹን ግብሩ እንዲቋረጥበትም አያደርግም። በቃ ከያዛቸው ከተቆጣጠራቸው ለሱ እኮ በቂው ነው። ምናልባት ቸርች ወስዶ ሊያዘምናቸው ሊያስጨፍራቸው ይችል ይሆናል። ተፈወስኩ እያለ ጌታ ተገለጠልኝ እያለ ብዙ ነገር ሊዘምን ይችላል። እንደገናም የሆነ ወደ ኃይል አለኝ ኢንስፓየር አድርጌያለሁ ምናምን እያሉ ወደ ስነ ልቦና ወደ ተለያዩ ነገር ወስዶ ብዙ ሊያዘምን ይችላል። ግን በዛም ሆነ በዚህ ሰዎቹ የእሱ መሆናቸውን ካረጋገጠና ካወቀ አይነካቸው። ለምን? እርግጠኛ ሆኗል። ሲኦል ይዟቸው እንደሚገባ እርግጠኛ ከሆነ አድርሶ ይመልሳል እንጂ ሲኦል ሌላ ነገር አይተናኮልም። የሚበሉትን የሚጠጡትን እያዘጋጀ እየሰጠ አንዳንዴ ሲያጠፉ በጥፊ እያለ እንደ መጋኛ እያጣመመ አሟሟታቸው ግን የከፋ ነው የሚሆነው። ሁሉም ባለዛሮች፣ ቃልቻዎች፣ አውሊያዎች ሲሞቱ እንዴት ነው የሞቱት? እስቲ ፈረሴን ቻው በሏት ተሰናበቷት በቃ ለወስዳት ነው እያለ ገደል ጫካ ለጅብ ለአውሬ የሚሰጣቸው ስንት ዓመት ሙሉ ሰዎችን አስመልኮለት ቡና አስፈልቶለት አስካድሞለት ፈርዶለት አስፈርዶት በላዩ ላይ ሆኖ ነግሶበት መጨረሻ ላይ ግን እነዛን አውሊያ ቃልቻዎች አሟሟታቸው የከፋ ነው የሚሆነው። ስንት አይነት አሟሟት ሰምቻለሁ እኔ ራሴ። እኔ የምክር አገልግሎትና ዶር ቱ ዶር ወይም በየቤቱ እየሄድኩኝ የማገለግለው አገልግሎት በህይወት ዘመኔ የተማርኩበት ነው። እኔ መጽሐፍ አንብቤ አይደለም ዛርና መናፍስትን ያወቅኳቸው፣ ድኜ ተፈውሼ መጽሐፍ አንብቤ ጉባኤ ላይ ሲለፈልፍ ሰምቼ ከዛም በየቤታቸው ሄጄ የሚያወሩትን ሰምቼ ነው ራሳቸው የሚናገሩትን ባለዛሮች እንጂ አልተጻፈም መጽሐፍ በዚህ ጉዳይ ላይ ከመምህር ግርማ መጽሐፍ ውጭ። በማለዳ መያዝ ቁጥር 1 እና ቁጥር 2 የመምህር ግርማ መጽሐፍ፣ እንደገና ደግሞ የሰው ቃርሚያ፣ ከዛ ደግሞ አባዶን የሚለው መጽሐፍ በጣም የሚገርም መጽሐፍ ነው። ዘመኑ ላይ እንዴት ሰልጥኖ እንደመጣ የሚያሳይ መጽሐፍ ነው የመምህር ግርማ 4ቱ መጽሐፍ። 5ኛም እንጠብቃለን እንግዲህ። እና ምንድን ነው የምላችሁ፣ ተዋርዶ ሰውን ያዋርዳል። ግን የተዋረደ መሆኑ እንዳይታወቅበት ወደ ጸበል ቦታ አይመጣም፣ አያነካካም። አንዳንዶቹም ይላቸዋል ሂጂና አዌ ተጠመቂ፣ ሂጂና ሚካኤል ተጠመቂ ይላል። የራሱ እንዳልሆኑ ሲያቅ ነው እንደዚህ የሚያደርገው። የኔ አይደሉም ብሎ የራሱ እንዳልሆኑ ሲያቅ እንደዚህ ያደርጋል። ለምሳሌ በስለት የተወለደች ለታቦት የተሰጠች ልጅ ከሆነች እሷ ለታቦት መሰጠቷን አታውቅም፣ ወይም ብታውቅም እንኳን በልጅነቷ ምንም ላትረዳ ትችላለች። ከዛ ብቻዋ መኖር ጀመረች። አመማት ወይም የሆነ ችግር ተፈጠረባት በላይዋ ላይ። ጠንቋይ ቤት እንሂድ ሲሏት እሺ ብላ ስትሄድ ያ ባለዛሩ ወይም ጠንቋዩ ሊያውቅ ይችላል። ልጅቷ የእሱ እንዳልሆነች ያውቃል። በስለት ተወልዳ ለታቦት ለሚካኤል ወይም ለገብረ መንፈስ ቅዱስ ወይም ለተክልዬ ተሰጥታለች እንበል። ስለዚህ ምንድነው የሚያደርገው? የራሱ ልጅ አይደለችም፣ ግን ወደሱ መታለች። ሂጂና እዛ ተጠመቂ ብሎ ብሩን እሱ ይቀበላል። ሄዳ እንድትጠመቂ ያዛታል ማለት ነው። ይታወቀዋል፣ ያውቃል እሱ ጋር መምጣቷን። አንዳንዶቹ እንዲያው ምን ይላል፣ ውጭልኝ ከዚህ በቃ ውሻ ነው የሚያደርጋቸው። ይሄን ሰምታችኋል ብዙ ቦታ ላይ በቪዲዮ ሁሉ የሚታይ ነው። ውጭልኝ አልፈልግም፣ ማን አምጡልኝ አላችሁ፣ ማን አስገባላችሁ እንደዚህ አይነት ሰው ምናምን ይላል። በቀጥታ ይናገራል መንፈሱ ራሱ። ምን አይነት ሰዎች ሲሆኑ ፈርተው ምናምን ውዳሴ ማርያም በዚህ ተሸክመው እንደዚህ አድርገው ሲገቡ ምናምን ይጨናነቃሉ። ላይ ያለው መንፈስ ውዳሴ ማርያም ይዘው ሲገቡ እንደ ሆራ ሐይቅ ደብረ ዘይት አንዷ ዩኒቨርሲቲ ተማሪ የተፈጠረውን ሰምታችኋል አይደል እንዴ? በወንዝ በኩል ስታልፍ ያገኘውን አምጣን የተባለውና በድጋጎ ሳብ አድርጎ ባህር ውስጥ ይዟት ገባ። ውሃው አያፍነኝም አለች። ገባሁኝ ወደ ውስጥ፣ ግን ከባህሩ በታች የማየው በጣም ጉድ ነው አለች። ልጅቷ ደግሞ ከቤተ ክርስቲያን የምትመጣ ሰኔ ጎልጎታ እዚሁ ትይዛለች። ስትገባ እንዳለ ባህሩ ሰር ያሉት በሙሉ የሹሩባ እንደዚህ እንደ ትግሬ ሹሩባ የተሰሩ ናቸው። የአማራ ክልል ላይ ወይም ወደ ወሎ ምናምን ሁሉም ላይ ሹሩባ የተለመደ ነው፣ ባህል ነው። በወርቅ እጣም መጠሻ፣ በወርቅ ረከቦት፣ በወርቅ ማንኪያ፣ ማማሰያ፣ አጠቃላይ የወርቅ እቃዎች ናቸው እዛ ውስጥ ያሉትና ቡና ይጠጣሉ፣ ይስቃሉ፣ ይጫወታሉ፣ ልጆቻቸውን ጡት ያጠባሉ። በቃ ከባህሩ በታች ከውሃው በታች ሌላ ዓለም ነው አለች ስትናገር። ከዛ ሁሉም ጮሁ።
መልሳት፣ ማንችን አምጣለ መልሳት። ለካ እነዚህ ሁሉ ተስበው የገቡ ናቸው። በቃ ይሄ በትክክል የተነገረ ታሪክ ነው የምነግራችሁ። እዛው አካባቢ ያሉ ሰዎች የተናገሩት ነው። በመጽሔት ሁሉ ወጥቷል። መልሳት፣ እኛም ፈልጋት፣ መልሳት። ሌላ ዓለም አለማት፣ የአጋንንት ዓለም። በጠራራ ፀሐይ ወንዝ አካባቢ ላይ በጣም ብዙ ነገር እንሰማለን። ይናገራሉ አንዳንድ እናቶች ልብስ ያጥባሉ። ሳሙናውን አምጪ እስቲ ያቀብኝ እስቲ እሱ እንደ ህፃናቶች ሲያለቅሱ ይሰማል። ግን ወንዙ ላይ ማንም ሰው የለም። የሆነ በአይናችን ማናያቸው ግን የሆነ ላይፍ የሚኖሩ ሌላ ዓለም የሌላ ዓለም ፍጥረቶች አሉ። ልክ በቅድስና ተሰወሩ እንደምንላቸው በአጋንንት በአምልኮ ባዕድ አምልኮ በደንብ ለመንፈሱ ገብረውለት የነዚህ ዘሮች ሆነው በቃ የተዳቀሉ አሉ። የተዋልዱ በአይን የማይታዩ አጋኔኖች ማለት ነው። ይሄ እኮ ዝም ብሎ አይደለም እኮ ኢትዮጵያ ውስጥ ቅድስት ሀገር ኢትዮጵያ ምናምን የቅዱሳን ሀገር የአስራት ሀገር ምናምን። ኧረ እንደዚህ አይደለም በእናታችሁ። ስንት አለ ክርስቲያን ናቸው ብላችሁ የምታስቧቸው ቤተክርስቲያን ዙሪያ ነው የሚኖሩት ተብሎ ታስበው ምእመኑ አገልጋዩም ጭምር አንዳንድ ጊዜ አገልጋዩ ስላችሁ የደብተራው ማለት ነው ከመንፈስ ጋር ዳይሬክትሊ ቀጥታ በገቢርና በግብር ተገናኝተው ቤተሰብ ይሆናሉ። እማትገምቷቸው ሰዎች አንዳንድ ጊዜ ገጠር መውጣት በጣም ብዙ ነገር ያስተምራል። ከተማስ ብትሉ ሰው ሁሉ ተኝቶ ማታ ማታ ጸሎት አድርጎ ሲተኛ የእኛ ተራ ነው ብሎ ደግሞ ወጥተው የሌሊት ተረኞች ደግሞ አሉ። ከቢዝነስ ሰራተኞች ጀምሮ መጠጥ ቤቱም እንደገና በአጠቃላይም ደግሞ የሌሊት ተረኛ የሆኑ መናፍስትም ደግሞ ስጋ ለበስ አጋንንቶችም ይወጣሉ። ከተማ ላይ ደግሞ እንደፈለጉ ውር ይላሉ። ይሄ ተረት ተረት አይደለም፣ የሚኖር ህይወት ነው። እየኖሩት ነው ያሉት። እኛ የምናውቀው በታሪክ የመቼ የዛሬ ስንት ሺህ ዓመት የተነገረ ይመስለናል። እየኖሩ ነው በዙሪያችን እኮ አሉ እኮ አሉ። እና ዝም ብሎ አይደለም። አሁን ይሄ ልጅ የሚያወራውን ነገር ልብ ብላችሁ አዳምጡ። መፍትሄ የሚላቸውን ነገሮች በሙሉ ስትሰሙ በጣም ትገረማላችሁ። አስማት ሲባል አብዛኛው ሰዎች አእምሮ ላይ የሚመጣ ነገር አለና አብዛኛው ሰዎች የሚያስቡት አስማት ሲባል ይሄ ፊልም ላይ የሚመለከቱት አንዳንድ ነገሮች ላይ ሲመለከቷቸው የነበሩ ነገሮችን እነሱን ነው የሆነ እንደ አስማት አድርገው የሚወስዷቸው። ነገር ግን በገሃዱ ዓለም አስማት ከዛ በላይ ነው። አስማት ከዛ በላይ ነው። ምን ማለት ነው? አስማት ማለት ስሞች ናቸው። አብዛኛው ሰዎች አእምሮ ላይ ያለ የተሳሳተ አመለካከት አለ። አስማት ሲባል የሆነ ፓወር ምናምን ነገር ወይ እዚህ ፊልም ላይ ሲያዩት የነበረውን ነገር በቃ እዛ ላይ ሲያዩት የነበረውን እሱ ነው አስማት የሚመስላቸው። ነገር ግን አስማት ግን ከዚህኛው ዓለም የተለየ ነው። ገሃዱ ዓለም ላይ ያለው አስማት ማለት ስሞች ነው። የስሞች ስብስብ ነው። እነዛ ስሞች ምንድን ናቸው? ትርጉማቸው ምንድን ነው? እዛ ላይ የሚጠሩት የሚለውን ነገር ማንም ሰው ማወቅ አይችልም። ለምሳሌ ስሞቹን ይጠራና እንዲያርጉ እንዲስሩ እንዲያርጉልኝ እንዲያርጉልኝ ይላቸዋል። ከስር ላይ ዝርዝር አለው። እነዛ ስብስቦች አስማት ይባላሉ። ይሄኛው ከምንም በላይ ነው። አንዳንድ ሰዎች እየተመለከትኩ ነበረ ኃይል አለኝ ምናምን እያልኩኝ ስናገር የእኛ ሱፐርማን ምናምን የሚሉ ሰዎች ያየው ነው እና የአስተሳሰብ ጥበት እንደሆነ ተረድቻለሁ። አሁን ያቺ ያልኳችሁ ኮሜንት ያጠፋል ያልኳችሁ ለዚህ ነው። ይሄን አንድ ኮሜንት አይቶ ወይም ደግሞ ብቻ አጠቃላይ ብቅ ከፈት ሲያደርገው ኮሜንቱን የስድብ ማት ሲገባበት ዝግት ያደርገዋል ማለት ነው። በዛ ቅጽበት ውስጥ የገባቸዋን ስድብ ነው እንግዲህ ኢጎ ሆኖበት መጥቶ እዚህ ጋር እሷን እንደ ጥበብ አለኝ ብሎ የሚያስብ ሰው እውቀት አለኝ ብሎ የሚያስብ ሰው ኮሜንትን ከቁም ነገር አይቆጥረውም። በጣም ተራ ነገር ነው ኮሜንት። ለምን ዝም ብሎ ኮሜንቱን ይተዋዋል፣ ለአንባቢያን ይተዋል። እሱ አለኝ የሚለውን ያቀብላል። እና ኃይል አለኝ ፓወር አለኝ ብዬ ስነግራችሁ የእኛ ሱፐርማን ምናምን ብላችሁ የምትሉ ሰዎች የአሳሰብ ችግር አለባችኋል እንግዲህ። እና ምንድን ነው እንደዚህ መልስ የሚሰጠው? እስቲ አንድ ሰው ለጻፈው ኮሜንት እንደዚህ በጨነቅ እሺ ተውት። ኃይል አለኝ እኔ ፓወር አለኝ እኔ እንደዚህ አደርጋለሁ ብሎ ተናገር አይደለ? የያዘውን ይዞ ነው። በእርግጥ የተለማመደውን ተለማምዶ የተለማመነውን ተለማምኖ አይደለ? እንደዚህ ብሎ የሚናገር ከመሬት ተነስቶ አይናገርም። ዝም ብሎ የሚናገር ከሆነ ቱሪናፋ ነው፣ ዝም ብሎ ቀለዳ ነው ማለት ነው። ሰው ለማስፈራራት በዚህ ፎሎወር ለመሰብሰብ ሊሆን ይችላል። ከዛ የሚመለሰው መልስ ስሙ ከሱፐርማንም በላይ ነው። የመላእክት ስሞች ናቸው። ያለኝ ኃይል የእግዚአብሔር ህቡ ስሞች ናቸው። የመላእክት ስሞች ሊሆኑ ይችላሉ። እሺ እነራፎን የሚባል አለ። የመላእክት ስም ነው ግን የእግዚአብሔር ስሞች ናቸው የመላእክት ስሞች ናቸው አለና እነራፎን የሚባሉ አሉ። ራፎን የሚባል መልአክ ሰምታችሁ ታውቃላችሁ?
ነጮች ምን ይላሉ? ሂ ወርክስ ላይክ ኤ ዴቪል ይላሉ። እንደ ሰይጣን ነው የሚሰራው ይላሉ። ለምን? ሰይጣንን ስለሚያውቁት። ሲሰራ የሚያውቁት ማንን ነው? ሰይጣንን ነው። ሂ ረንስ ላይክ ኤ ዴቪል፣ እንደ ሰይጣን ነው የሚሮጠው ይላሉ። ለምን? ሲሮጥ የሚያውቁት ወይም ደግሞ ፍጥነትን የሚለኩት ከሰይጣን ጋር ከሆነ አጠገባቸው ያለው እሱ ነው ማለት ነው። እና ወንድማችንም መልአክ ብሎ ራፎንን የጠራው የእግዚአብሔር ስሞች ናቸው አለ እና ስሙ እንግዲህ ስሞቹ ህቡ ስም ነው። ህቡ ስም ትርጉሙና ምንነቱ ምንም የማይታወቅ በየትኛውም የእንትን መጽሐፍ ሊገኝ የማይችል ነው። ትርጉሙ አይታወቅም። እንዴ ለምሳሌ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ገብርኤል አብሳሪ፣ ገባሪ፣ በተግባር መጥቶ ሰዎችን የሚያረጋጋ ምስራች የሚናገር ማለት ነው አይደል? ሩፋኤል መድኃኒት ማለት ነው። ሩፍ ማለት መድኃኒት፣ ፈውስ፣ ከህመም የሚያድን ማለት ነው ትርጉሙ። ኡራኤል የብርሃን መልአክ፣ ብርሃናዊ መልአክ ማለት ነው። ትርጉማቸው እንደ ስማቸው ነው። ኤል ደግሞ እግዚአብሔር ማለት ነው። ሁሉም ላይ ኤል 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 ያለበት የሚታወቅ ነው። የማይታወቅ እና ትርጉም የሌለው መልአክም የለም፣ ትርጉም የሌለው ነገርም የለም። ይሄ ሊበሏት የፈለጓትን ጅግራ ምንድን ነው? ሊበሏት የፈለጓትን ቆቅ ጅግራን ይችላሉ ነው? ሊበሏት የፈለጓትን ዶሮ ጅግራን ይችላሉ የሚባል ነገር አለ። ብቻ ተረቱን ሙሉልኝ። እና ሊያመልከው ስለፈለገ ትርጉሙ አይታወቅም። ድንገት ምንድነው ትርጉሙ ተብዬ ብጠይቅ እንኳን ካሁኑ ልናገር ብሎ ነው። ቀድሞ ማለት ነው። ቀድሞ ማሳወቁ ነው። ስለዚህ የእግዚአብሔር ስሞች ናቸው ተባለ፣ የመላእክት ስሞች ናቸው ተባለ። አስማት አሁን አስማት ብሎ የእግዚአብሔር ስሞች ከሆኑ የምናውቃቸው ስሞች አሉ። ድርሳነ ሚካኤል ላይም አለ። በመጽሐፍ ቅዱስ ውስጥም ስሞች አሉ። ምንነቱ የማይታወቅ ትርጉም የሌለው ስም ከሆነ ከየት ዓለም የመጣ ስም ነው? ሰዎች ናቸው ለእግዚአብሔር ስም የሚያወጡት። እንዲያውም ሙሴ ምን አለው? ማነህ ቢሉ ማነው ይሄ መልእክት የላከህ ቢሉ ምን ልበላቸው ሲል ጊዜ እኔ ነኝ ይበላቸው። ከዛ ደግሞ ያህዌ ይርኤ ኤልሻዳይ ሚል ስም ደግሞ መጣ አይደለ? ትርጉሙ ራሱ የእግዚአብሔርን መለኮትነቱን ኃያልነቱን የሚናገር እንጂ ቀጥታ ኖርማል ስሙ አይደለም። እግዚአብሔር ሰው ሳይፈጠር በፊት የወጣለት ስሙ አይደለም። የእግዚአብሔርን ተግባር የሚናገር ማንነቱን በደንብ የማይገልጽ ቢሆንም ግን ቢያንስ እኛ በምንረዳው መንገድ እግዚአብሔር ብለን ስም አውጥተንለት ነው ምንተዳደረው፣ ምንኖረው፣ ምንጠራው። አቤት የሚለንም እኛ ባወጣንለት ስም ነው። የሚገርም ነው። የማይታወቅ ጠራቸው ስሞች አሉ። እነሱን ጠርቶ ከስር ያዛቸዋል። ትእዛዝ አሉ። አብዛኛው ሰዎች የሚሸወዱበት ነገር አለ። አስማት ሲባል የሆነ ቀለል አድርገው የሚመለከቱበት መንገድ አለ። ምልከታህም ትንሽ አሁን በተወዛገብክበት መንገድ ደግሞ ወይበጣይን ደግሞ ከመወዛገብም አልፈህ ሊያለብህም ይችላል። ገብተዋል። አስማት ማለት የሆነ አይምሯችሁ ላይ እናንተ የፈጠራችሁት ነገር የተሳሳተ አስማት። አዎ በነገራችን ላይ አቡሽዬ ወይም ወንድማችን ማለት ነው። እንጃ እንዴት ሰው ስለራሱ ይናገራል እንዴ? እንዴት ቤተክርስቲያን መጥቶ ሳይማር አሁን አስማት የሚለው የግዕዝ ቋንቋ ከሆነ ይሄ እዚህ ግዕዝ ቋንቋ ባለቤት ቤተክርስቲያን ናት። ወይም ደግሞ ባለቤትነቱ ይሄንን ትርጉም የምትናገረው ቤተክርስቲያን ናት። ስም የሚለው ሲበዛ አስማት ነው። አዎ እናውቃለን። የቃሉ ትርጉም ሳይሆን የገቢሩን ትርጉም ነው እኛ እየተናገርን ያለ ነው። የገቢሩ ትርጉም ማለት ነው አስማተ መለኮት የሚል ከሆነ የእግዚአብሔር ስሞች ነው። አዎ ግን ምን ማን አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ ጽፈውታል ወይ? ትርጉሙ የሚታወቅ ነው ወይ? አቴሌል ዋቴሌል የሚል ከሆነ ምንድን ነው የምንለው? ይሄንን ልሳን ነው ከተባለ ቅዱስ ጳውሎስ ምን አለ? እኔ በልሳን ብናገር ትርጉሙ ካልታወቀ ግን ጥቅሙ ምንድን ነው አለ። የሚያስፈልግበት ቦታ አለ፣ የማያስፈልግበት ቦታ አለ አለ። እሱም ልሳን ተብሎ የምትጠራው የትኛውን ነው? ትርጉሙ መታወቅ አለበት የሚለው ኢትዮጵያዊ ሆኜ ጃፓንኛ ቋንቋ አልችልም፣ ግን ጃፓን ሀገር ሄደ ስበክ ተባልኩኝ። ጃፓን ሀገር ሄጄ በጃፓንኛ ለመስበክ ልሳን ያስፈልገኛል። እሱ ነው ልሳን የተባለው። እዚህ ጋር ስንመጣ አስማተ መለኮት ወይም ደግሞ ስሞች የተባሉት ወይም አስማት የተባሉት ምንድን? እሺ ከዛስ ስሙ ሲደጋግ ለምሳሌ አንድን ስም ደጋግመን ጠራ ነው። ከዛስ ያ መልአክ መጣ። ምንድን ነው አድርግ የምትለው? ይሄን አድርግልኝ፣ እንደዚህ ፈጽምልኝ አልከው። ያን ጉዳይ ፈጸመልህ። ስሙን ስለጠራኸው ብቻ ይመጣል አይደለም። በመላእክት በቅዱሳን ቀርቶ በሰይጣን በአጋንንት ዓለም እንኳን ሰይጣንን ለመጥራት ብዙ አይነት ገቢር ያስፈልገዋል። እና አስማተ መለኮት ወይም ደግሞ አስማት የሚባሉት ቃላቶች በራሳቸው ትርጉሙ ጠፍቶን አይደለም። የስሙ ትርጉም አይደለም የጠፋን፣ የገቢሩ ትርጉም ነው
ብዙ ሰዎችን ያበላሸው የገቢሩ ትርጉም ነው። ደብተሮች እኮ ያውቃሉ። አንተ አሁን ዝም ብለህ ጥበብ ጥበብ ትላለህ እንጂ አይ እሱ እንኳን እኛ አስማት የምንለው እንኳን የእግዚአብሔር ስሞች አይደለም ይሉሃል እኮ። አንተ ዝም ብለህ ተሸፋፍንላቸዋለህ እንጂ እነሱ ያውቁታል። አስማት ተብሎ የሚጠራው ምን እንደሆነ ይታወቃል። ድርሳነ ሚካኤል ላይ ለምሳሌ አካ ኤንካ ካዚ ናርያኪን ኤርናኬ ኬምካዮን ፔጉ ጌሎ አስሄሌክ አስሎ አስኮማ አናሶሙ ኤኔካምካ ሞኒክ እያለ ይቀጥላል። በጣም ብዙ ስም ነው ያለው የእግዚአብሔር ስሞች። ከዛስ እግዚአብሔር፣ ኢየሱስ ክርስቶስ፣ አማኑኤል፣ ኤልሻዳይ፣ አዶናይ፣ ጸባኦት፣ አህያ፣ ሸራኸያ፣ በራኸያ፣ ኤልማስ፣ ያህዌ፣ ይርኤ እነዚህ ስሞቹ ናቸው። ሀያል የሚባሉት ስሞች ናቸው። እነዚህ እንግዲህ ግን ትርጉማቸው ይታወቃል። ምንነቱ የማይታወቅ እንዲያውም ምን ይላሉ እንደዚህ አይነት ሰዎች ከሚያውቁት መልአክ የማያውቁት ሰይጣን ይሻላል። ምንድነው? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይላሉ። አያችሁ፣ ስሙን ያውቀዋል፣ ገቢሩንም ያውቀዋል። የስሙን ትርጉም ግን አያውቀውም። ከየትኞቹ መላእክቶች እንደሆነ ግን አያውቀውም። እና ብሎ ሲጠራው ብቻ ዝም ብሎ ይመጣለታል ማለት ነው። ከማያውቁት መልአክ ማለት እኔ ሩፋኤል ነኝ ብሎ ቢመጣ እንዲህ ሴትዮ ጋር እኔ ሩፋኤል የሚባል አላውቅም ከአንተ እኔ አዳልሞቴ ይሻለኛል ብላ አዳልሞቴን እንደመምረጥ ማለት ነው። ይሄ ማለት በተዘዋዋሪ መንገድ የምንናገረውን ነገር ላያውቁት ይችላሉ። ስለዚህ እናንተ ከምትለፈልፉት ልፍለፋ ማቀውን ይሄንን ዛር ዝም ብዬ ላምልክ ብለው ነው የሚቀጥሉበት እንጂ እውነት ያ የሚያመልኩት መንፈስ የሚያዋጣ ሆኖ አይደለም። በተገላቢጦሽ ማለት ነው። ማለት የስሞች ስብስብ ማለት ነው። የስሞች ክምችት ማለት ነው። ይሄንን በዚህ እንቋጫለን። ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉላችሁ። ራስ ወዳድ እየሆንንና ራሳችንን አብዝተን ከመውደዳችን የተነሳ አጠገባችሁን ያሉ ሰዎች በተለያዩ ምክንያት ሲጎዱና በተለያየ በሽታ ስቃይ ውስጥ ሲገቡ መመልከት የተጀመረበት ጊዜ ነው ያለው። ምን ማለት ፈልጌ ነው? አንዳንድ ጊዜ እችን ነገር በደንብ እንድታዳምጡኝ ይፈልጋለሁ። ከዚህ በፊት የዛ ልጅ ታሪክ ነግሬያችኋል። ልጁ ይታመምበትና ልጅህ እንዲህ አይነት ቦታ ነው የሚድነው ተብሎ ይነገረዋል ለሰውየው። የሆነው ችግር ይሄ ነው የገጠመው ልጅ፣ ስለዚህ የሚድነው እንዲህ አይነት ቦታ ነው ሲባል እንዲህ አይነት ቦታማ አልወስደውም ቢፈልግ ይሙት ብለው ውሳኔ ያስተላለፉ ልጃቸው ላይ። አጉል የሆነ ራስን ወዳጅ ወይ ደግሞ አጥባቂ ወግ አጥባቂ መሆን ማለት ነው። እና እንደዛ ብሎ ልጃቸው ላይ ወሰኑ። ልጃቸው ሳምንት ሳይቆይ በሳምንቱ ህይወቱ አለፈ። ይሄንን ታሪክ ከዚህ በፊት ነግሬያችሁ ነበር። ራስ ወዳድ መሆን አጠገብ ያሉ ሰዎችን እንድታጣቸው ያደርጋል። አያችሁ፣ አሁን የሚናገረው ንግግር ውስጥ ቀለላ አይታችሁ ሰምታችሁ ዝም ብላችሁ ልታልፉ ትችላላችሁ። ይሄ ቀባጣሪ ልትሉ ትችላላችሁ። ግን የሚናገረው ነገር ውስጥ በጣም ከባድ ነገር ነው ያለው። ምንድን ነው እያለ ያለው? ጸበል ቦታ ነው እንዲሄድ የምፈልገው ባይሉም እንኳን ነስቲ እንደዚህ አይነት ቃልቻዎች አውሊያዎች ጋራ ወይ ጠንቋዮች ጋራ እንሂድ ብለው ሲሏቸው፣ አረ እኔ እንደዚህ አይነት ቦታማ አልሄድም፣ እንደዚህ አይነት ቦታ ከመሄድ ቢሞት ይሻለኛል ብለው ሰይጣን ጋር ላለመሄድ የወሰኑትን ውሳኔ ነው እንደ ሞኝነት የቆጠረው። አይገርም? ጸበል ልውሰድ አላሉም። ወስደውትም አልዳንላቸው ሊሆን ይችላል። በእምነታቸው መጠራጠር ልባቸው ለሁለት ስለተከፈለ ግን አልሄድም ጠንቋይ ጋር ልጄ ቢሞት ይሞት እንደዚሁ እንደታመነ ወይም ደግሞ እንደዚሁ እንደታመመ ቢሞት ይሻለኛል እንዲህ አይነት ቦታ ከመሄድ ማለታቸው ራስ ወዳድነት እንደሆነ ነው የሚያስበው ሰውየው ወይም ሴትየዋ። ልጁን የገደሉት በራስ ወዳድነታቸው ነው እንዴ? የወላጅ እምነት ለልጅ ነው የሆነው እንጂ እሳቸው በእምነታቸው በመጽናታቸው ልጁ ሄዶ አጋንንት እንዳያርፍበት ቃልቻውና አውሊያው ቢያሳምመው እንኳን በእምነት በመጽናት ሊዳን ይችላል። ያሳመመው አጋንንት ሊሆን ይችላል፣ ችግር የለውም። ለምሳሌ ሐዋርያትን የሰየፋቸው ማን ነው? ሐዋርያትን በእሳት ያቃጠላቸው እንደ ሰም ቀልጠው እንዲሞቱ ክብሪት የለኮሰባቸው ኔሮን፣ ቄሳር የሚመሳሰሉት ጨካኝ ነገስታት አይደለም እንደ ክርስቲያኖቹን ሲጨፈጭፉ የነበሩት። ያ ማለት በክርስቲያኖች ላይ የደረሰው መቅሰፍትና ያ ሁሉ በአጠቃላይ መከራ በሙሉ ስለደረሰባቸው ሲኦል ነው የሚገቡት ማለት ነው? አይደለም። የስጋቸው አሟሟት አይደለም ማንነታቸው የሚናገረው፣ ወይም ስጋቸው እንዴት እንደሞተ ስጋቸው እንዴት እንደተሰቃየና እንዴት እንደተከታተፈ ስለታወቀ ወይም ደግሞ በግፍ ስለሆነ አይደለም እግዚአብሔር እንደሌለ ከእነሱ ጋር የሚያሳውቀው ጸንተው በመገኘታቸው ነው። አይ እና እስቲ ለዚህ ለአማልክቶች አጠን ሲለው አላጠንም፣ ተው ልሰይፍህ ነው ይላቸዋል ነገስታቶቹ አላ ይላል ቅዱስ ጊዮርጊስ። ከዛ ይሰየፋል በእምነቱ በመጽናቱ። በአንድ ቅዱስ ጊዮርጊስ መሰየፍ በጣም ብዙ አማኞች ቁጥራቸው በዛ ይላል። ስለዚህ አንድ ሰው ህመምን ስቃይን ታግሶ ችሎ በእምነቱ ጸንቶ በመሞቱ እንደ መበደል ነው እንደሚታየው።
አሁን ለዚህ ልጅ ምንድነው የምላችሁ ገነት መንግስተ ሰማያት ወይ የሚቀጥለው ዓለም ተስፋ እንደሌለው ስለሚያውቅ ነው እንደዚህ የሚያወራው። ስለዛኛው ዓለም አያወራም። ሰው ጸንቶ ወደ እግዚአብሔር ሲሄድ ሽልማት እንደሚያጋጥመው በእምነቱ ጸንቶ ሄዶ እግዚአብሔርን ፊት ለፊት እንደሚያየውና ና በቀኝ ይሁን ከበጎች ጋር ሁን የሚልበትን ፍርድ አይደለም የሚያስበው። እዚህ ምድር ላይ ልጁ መኖር እየቻለ መብላት መጠጣት እየቻለ አምጥታችሁት ቃልቻና አውሊያ ጋር አምጥታችሁት የሆነ ነገር ተደርጎለት የሆነ ፕሮሰስ ተደርጎለት መዳን ነበረበት። ለምን በእናንተ ስሜታዊነት ለምን ልጁ ሞተ ነው? እንግዲህ በጣም የሚገርም ነው። እኔ ለምሳሌ ታምሜ እናቴ ሆስፒታል ብትወስደኝ ይሻለኛል ጠንቋይ ቤት ከሚሄድ። ጸበል ብትወስደኝ ደግሞ የበለጠ በጣም ጥሩ ነው። ታምሜ አይደል የተሻለ ነው። ለምን? እምነቷ ነዋ፣ ማተቧ። እንዴ ይገርማል። አንዳንድ ጊዜ ጸበል ብለው ስሙን አይጠቅስም እንጂ ሌላ ቦታ ለምን ትወስድ? እንደዚህ አይነት ቦታ አልሄድም ለምን ትላላችሁ ማለት ለምን ጸበል እሄዳለሁ ትላላችሁ ማለትም ሊሆን ይችላል። ስሙን ጠቅሶ አይናገርም ይሄ ሰው። ጸበልም አያድነውም እኮ ነው እያለ ሌላ መድኃኒት የለውም ሲል ምን ማለት ነው? ኢየሱስም አያድንም፣ ጸበልም አያድንም፣ ጸሎትም አያድንም፣ ስግደትም አያድንም እያለ ነው። ይኸው ከህመም ባንድንም እንኳን እግዚአብሔርን አምነን በሱ ታምነን በማለፋችን የእውነት ነው ብላችሁ ጽድቅና ኩነኔ ቢኖርም ባይኖርም ከምን ምድር ሳይሻል አይቀርም ይባላል አይደል? እስቲ በሙሉት በእናታችሁ ጽድቅና ኩነኔ ቢኖርም ባይኖርም ሳይሻል አይቀርም። መሀል ላይ ያለችው ሙሉልኝ እስቲ አምጡት። ጠፍቶብኝ ነው። እና አንዳንድ ጊዜ ስም ራሱ ጥሩ ነው። እንደዚህ አይነት ቦታ ሄዶ ሞተ መባሉ ራሱ አጋንንት ነዋ እንዴ። በህይወት ቆይ የቫምፓየሮችን ፊልም አይታችሁ ትዋይላይት የሚባል አለ። ምንድን ነበር? ዲያሪ ቫምፓየር ዲያሪ ነው። ቫምፓየር ዲያሪ የሚባለው ፊልም አለ እና ምንድነው እዛ ፊልም ላይ ዋና ዘውጉ ማለት ነው ሰው ኖርማል ሰዎች አሉ፣ እንደገና ቫምፓየሮች አሉ። እና ፖሊሶች እያባረሩት ወይም የሆነ ጠብ ተነስቶ በጥይት ተመታ ከኖርማሎቹ ሰዎች ውስጥ። ቫምፓየሩ ከዛፍ ላይ መጣና ዱብ አለና አጠገቡ መጣና ልትሞት ነው፣ እያጣጣርክ ነው፣ ዝም ብለህ ከምትሞት እኔ ልንከስህና የእኛ ዘር ሆነህ ላይፍ ይቀጥላሉ። እሺ ብሎ ይሄንን የሰጠው። ከዛስ አንገቱን ነከሰውና የእነሱ ዘር አደረገው። የቫምፓየሮች ወይም ደግሞ የሰው ጅብነት ብለን የሚቀየሩ ብለን እናስባቸው አለ። ይሄ ዝም ብሎ የተሰራ ፊልም ይመስላችኋል? እየሆነ ያለው ነገር ነው። ይሄም ሰው የሚናገረው ይሄን ነው። ይሄ ልጅ የሚናገረው ዝም ብሎ ከሚሞት በእናንተ ምክንያት ከሚሞት እኛ ጋር መንፈሱ ጋር መጥቶ የሚፈለገው ነገር ተደርጎለት የእሱ አባል ሆኖ ለምን በህይወት አይኖርም ነው። ለዚህ ምድር የፈሰሰ ደም የክርስቶስ ደም ነው። ዓመተ ምህረት ያደረገ ደም አለ፣ የዋጀን ደም አለ፣ ቤዛ የሆነን ደም አለ። እሱን ደም እኮ ለመሳደብ ነው ይሄ ቫምፓየር ዲያሪ የተሰራው ፊልሙ። እኛን እንከስህና በእኛ ደም ነው የምትቆየው፣ ህይወት ይቆይ እኮ ማለት ነው። የሚገርም እኮ ነው። ስለዚህ በተዘዋዋሪ መንገድ ወንድማችን እያለ ያለው ምንድን ነው? ለምን እንዲሞት ታደርጋላችሁ? ከአጋንንት ጋር ከመናፍስት ጋር ሆኖ እንዲቀጥል ህይወቱን ማለት ትችሉ ነበረ። የሚገባውን ግብር ተገብሮለት ፕሮሰሱ ተደርጎለት ትንሽ እንኳን እንዲኖር ለምን አትፈቅዱም ነው። በእውነት ከአጋንንት ጋር 80 ዓመት 100 ዓመት ከመኖር ከእግዚአብሔር ጋር 10 ዓመት መኖር ይሻላል። በ10 ዓመቱ መሞት ልጁ 10 ዓመቱ ከሆነ 20 ዓመቱም ከሆነ በዛ እድሜ በቀጨት ይሻለዋል። ምን አለ እዚህ ምድር ላይ በቃ መብላት መጠጣት መተኛት፣ መብላት መጠጣት መተኛት፣ ከዛ መስራት፣ የሆነ መማር ከሆነ አለቀ። ከዛ ትሄዳለህ እኮ አለቀ እኮ በቃ። ምን የሚያጓጓ ነገር ኖሮ ነው ከአጋንንት ጋር ቃል ኪዳን አድርጎ በህይወት ለመቆየት ዲል የሚደረገው? ምን የሚያጓጓ ነገር ኖሮ? ይሄ የላይኛውን ተስፋ አለማወቅና አለማሰብ፣ ሆን ብሎ ግትር መሆንነትን ያሳያል። አጠገባ ያሉ ሰዎች የምትወዳቸው የራሱ የሆኑ ሰዎች እንድታጣቸው ያደርጋል። መደረግ ያለበትን ከማድረግ ተቆጥበ ራስ ወዳድ ስትሆን አጠገብ ያሉ ሰዎችን ኖረው በህይወት ከማየት ባለፈ እንድታጣቸው ነው የሚያደርግ። ወደ አእምሯቸው ወስዳችሁ ማሰብ ትችላላችሁ። አንተ ያ ልጅ በህይወት ኖሮ ማየት ከሆነ የምትፈልገው የትኛውንም መንገድ መሄድ ግዴታ ነው። እርግጠኛ ነህ? ትስማማላችሁ በዚህ? ልጅህ በህይወት ኖሮ ማየት የምትፈልግ ከሆነ የትኛውን መንገድ መሄድ ግዴታ ነው የሚለው። ግዴታ ነው? አዎ፣ ማየት የምትፈልግ ከሆነ ልጅህ በህይወት እንዲኖር ብቻ የምትፈልግ ከሆነ ነው ብቻ። ግን በህይወት መኖሩ በክርስቲያኖች ቋንቋ በህይወት ኖረም አልኖረም ዋናው ጉዳይ ምንድነው? የእግዚአብሔር ፍቃድ ነው። እንደ አውሊያዎች እንደ ቃልቻዎች ፋሚሊ ደግሞ እንደዚህ ነው የሚያስበው። እንዲኖር የምትፈልግ ከሆነ የትኛውንም ወይ ነው የሚለው።
እቺ የትኛውንም ወይ የምትለዋ መንገድ ከእግዚአብሔር የምታረቅ ስለሆነች ነው። ስሟን አይጠቅሳትም፣ አይናገራትም። ልብ ካለው ሲጥቀሰው ጥንቁልና፣ ሰይጣንን ማምለክ፣ ለሱ መገዛት፣ አንተ አባቴ ነህ አንተ አምላኬ ነህ ብሎ ማለት ይሻላል ብሎ እስቲ ይናገረው። አይፈቅድለትም ህሊናው። ሰው ህሊናው እኮ ራሱ ሰይጣንን እኮ አይፈቅድለትም። የሰው ህሊና በራሱ የፈለገ ጠንቋይና ደብተር ኃይለኛ በደመና የሚንቀሳቀስ በቃ የሆነ ምትሃት ይሰወራል የሚባል የሆነ የሚገርም ተአምርና ማጂክ የሚሰራ ጠንቋይ እንኳን ቢሆን በዚህ ልክ እግዚአብሔርን ግን ሲሳደብ ህሊና አይፈቅድለትም። ለምን? ተፈጥሯችን እንደዛ አይደለማ። ተፈጥሯችን ራሱ ወደሚፈልገው ነው የሚሳበው እንጂ ወደማይፈልገው አይሄድም። ምን ይደረግ ያው ቢቸግር ነው እየተባለ ነው የሚመለከው፣ ለመቆየት እየተባለ ከመሞት መሰንበት። እሺ ከመሞት መሰንበት ብሎ የተናገሩ ሰዎች በምንድን ነው እየሰነበቱ ያሉት ነው? ይሄን ነው እሱ እየተናገረው ያለው። ከመሞት መሰንበት ይሻላል የሚሉ ሰዎች ምን አይነት ሰዎች ናቸው? ኃጢአታቸውን ያልተናዘዙ፣ ስለ ላይኛው ዓለም የማያውቁ አይደለም፣ ከእግዚአብሔር ጋር የተጣሉ፣ የሆነ ጉዳይ ሳይፈጽሙ የሆነ ሀብት ንብረት ገንዘብ አከማችተው ከሆነ ሳይበሉ ሳይጠጡ ገንዘባቸውን ሳይጨርሱ በደንብ ሳይፈነጥዙ መሄድ የማይፈልጉ ከመሞት መሰንበት የሚሉት። ስለዚህ ከመሞት ለመሰንበት ደግሞ ዋጋ ይከፍላሉ እስከ ተቻለው ድረስ እሱ እንዳለው ማለት ነው። የትኛውንም ዋጋ ብሏል። አይ እኔ ይሄንን መንገድ ሄጄ ይሄ ልጅ እንዲድን አልፈልግም፣ ወይ ደግሞ ቤተሰብም ሊሆን ይችላል ወይ ልጅም ሊሆን ይችላል እንዲድን አልፈልግም ካልኩ ውሳኔ ያስተላልፈበት ህይወቱ እንዲያልፍ ፍቃድ ትሰጣለህ ማለት ነው። እና ምን ልላችሁ ፈልጌ ነው በዚህ ቪዲዮ፣ አንዳንዴ ወግ አጥባቂ መሆን ጥሩ አይደለም። አበጣተ ማንነቱን ወግ ያለው ክርስትናን ነው፣ ወግ ያለው ሃይማኖትን ነው። ወግ አጥባቂ መሆን ጥሩ አይደለም ማለት አንዳንድ ጊዜ አለ። እንዲያውም አንዳንድ ጊዜ ማለት ጥሩ፣ ሁል ጊዜ ብትል ኖሮ በጣም ይገርመኝ ነበር። ወግ አጥባቂ ባንሆን ጥሩ ነው አለ። ስለዚህ አንዳንዴ ምን ችግር አለው? እኛ ጋር ብትመጡ ወግ ሃይማኖታችሁን ጥሳችሁ መታችሁ እስቲ እንተያይ፣ አጅሬው አርፎባችሁ በህይወት እሱ እንደ ቱታ ይልበሳችሁና ስትንቀሳቀሱ እናያችሁ እኮ ነው። እውነት ይሻላል። ወግ አጥባቂነት፣ ሃይማኖተኝነት፣ መንፈሳዊነት ይበለኝ እያሉ በኃጢአት እንኳን ራሱ አንዳንድ ጊዜ እኮ ስንታመም አይ በኃጢአቴ ነው ይበለኝ ብለን በንስሐ እኮ እንድናለን። አጋንንት ብቻ ለሚያሳምመው እግዚአብሔርን ሲቆጣ እኮ እንታመማለን አይደል? የዛን ሰዓት ችለን ህመሙን ታግሰን ዓመት የሚፍች 2 ዓመት ችለን ስለተቀመጥን ወግ አጥባቂ ነን ማለት ነው። የእግዚአብሔርን ቅጣት ስለተቀበልን ሰማዊ የነበረች ሴት ወይም አመንዝራ የነበረች ሴት ወይም ትሰርቅ የነበረች ሴት በዛ ጥፋቷ ስትቀሰፍና ስትቀጣ እቤት ስትቀመጥ ነይ እስኪ ጠንቋይ ቤት እንሂድ ስትባል አይ እኔ አውቃለሁ እግዚአብሔር እንደቀጣኝ አውቃለሁ፣ መስረቅ የሌለብኝ ሰርቄ የእግዚአብሔርን ገንዘብ ሰርቄ ወይም ደግሞ ከትዳሬ ላይ ማግጬ እንደዚህ አድርጌ ነው የተቀጣሁት፣ ስለዚህ ቅጣቴን እጨርሳለሁ የምትል ከሆነች ወግ አጥባቂ ነች ማለት ነው። ይገርም። መደረግ ያለበትን ማድረግ ነው። በኋላ ከመጸጸት ራስህን ሃይማኖትህን ማክበር፣ ያለህበትን ህይወት መውደድ፣ ይሄና የምትወዳቸው ሰዎች ደግሞ ከስራ እንዳይለዩ የሚደረገውን መንገድ መሄድ ሁለቱ የተለያዩ ነገሮች ናቸው። አያችሁ፣ ሃይማኖትህን መንገድህን መከተልና እዚህ ጋር ደግሞ የምትወዳቸው ሰዎች ካጠገብ እንዳይለዩ የምትሄድበት መንገድ አይገናኝም ማለት የሚገርም። ስለዚህ የምንወዳቸውን ሰዎች ላለማጣት ብዙ ርቀት። እኔ ሁልጊዜ የምነግራቸው ይሄን እኮ ነው። ይኸው 8 ዓመት ሆነኛል ዩቲዩብ ከከፈትኩኝ። ምንድን ነው የምለው ሁሌ እናቶቻችን ልጆቻቸው እንዳይሞቱባቸውና ድንገት ሲታመሙባቸው እንግዲህ ምን ይደረግ ከመሞት በሰንበት እንደው ንስሐ ገባበታለሁ እያሉ ነው ሄደው ጠንቋይ ቤት ሄደው ከአድማው አፈንድደው ገብተው በምርክክም ጫማው ልቀው ምን ብለውም በአንተ መጀን በእርሶ መጀን ብለው ለምነውም ከዛ በህይወት ነው። ልጃቸውም ዳነ ተባለ። መስተፋቀርም ተደርጎባት ከሆነ ትዳርም የሌላት አረብ ሀገርም ልትሄድ ፈልጋም ከሆነ በየትኛውም አይነት መንገድ ከሆነ ብቻ እዛ ሄደው ለመኑና ተፈጸመላቸው ሆነ። ገንዘቡም መጣ፣ ልጅቷ ትዳርም ያዘች። ያ እኮ ይቀጥላል። በዛው እኮ ነው ዛሩ የሚቀጥለው። የጠንቋይ ቤቱ መንፈስ ደግሞ እንደገና ትውልድ ሆናት ማለት ነው። ስትወልድ ያ ለሀብት ብላ የተዋረሰችው ከበሽታ ለመዳን ብላ የተዋረሰችው ብቻ በብዙ አይነት መንገድ የተዋረሰችው መንፈስ የገባው እባክህን ግባና ተቀመጥ፣ ተረጋጋ፣ አድናት፣ ፈውሳት፣ ምንም ነገር አታሳምማት ተብሎ የተካደመለትና ግብር የተገበረለት መንፈስ ልጅ ስትወልድ ወደ ልጇ ነው የሚያልፈው። ይቀጥላል ማለት ነው። ትውልዱን ዘሩ እንዲቀጥል ነው ይሄ ልጅ እየተናገረ ያለው። ስለዚህ የማን ጠበቃ ነው? የአጋንንት፣ የሰይጣናት፣ የዛርና የቃልቻዎች ጠበቃ ነው ማለት ነው ይሄ ልጅ። ሌላ የሚያውቀው ትምህርት የለማ። መጽሐፍ ቅዱሱ እንዲህ አድርጎ ይጥቀሰው።
የዋለበት ምንድነው? ሁሉም በዋለበት ሜዳ አይቀርም ማፍራቱ ብላለች። ዘማንች መዘፍነ ብዙነሽ በቀለ ነች። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ አይደል ያለችው። በቃ መቼም የዘፈን ግጥም አምጥቼ እኔ እዚህ እንደ ጥሩ ነገር ነው ብዬ ሳይሆን ትውልዱን በትክክል ስለመሰለልኝ ነው ያመጣሁት። ሁሉም ሰው እንደ ሀገሩ ነው የሚጮኸው። ወፍም እንደ ሀገሯ ትጮኻለች እንደሚባለው የዋለበትን የቤተሰቡን ነው እየነገረን ያለው። ግን በቲክቶክ ስለመጣ በዚህ ልክ በድፍረት ስለመጣ መልስ እየሰጠን ነው። ለአስተምሯችንም ጥሩ ማጠናከሪያና ግብአት ነው የሆነልን። እናመሰግናለን። በዚህ አጋጣሚ ኮሜንቱን ብትዘጋውም ባትዘጋውም የተሰማህን ስለምትለቅልን ይሄ ትውልድ ምን እንደሚመስል የተነገረው ትንቢት እንዴት እየተፈጸመ እንደሆነ እያሳየህን ስለሆነ እናመሰግናለን። ጌታችን ኢየሱስ ክርስቶስ ምን አለ? ወደ ግልጥ የማይመጣ የተከደነ የማይታይ የተሰወረ የለም፣ ሁሉ ነገር ይገለጣል ያለው። ሁሉ በድብቅ የነበረ ሁሉ ይገለጣል። ስለዚህ ስልክ ከመጣ ጊዜ ጀምሮ ጽድቁም ኃጢአቱም ተገልጧል። ስልክ ከመጣ ጊዜ ጀምሮ በቃ ወደ ካሜራ የማይቀረጽ ጉድ የለም። የካሜራ ሌንስ ኢንተርቪው ቢደረግ አሁን የካሜራ ሌንስ ኢንተርቪው ቢደረግ ስንት ጉድ አየህ ቢባል ምን ይመልስ ይሆን? እንደ ግዑዝ አካል መሆኑ ቀርቶ እንደው ሮቦት ቢሆን ኤአይ ቢሆን ሌንስ ብቻውን ቢጠየቅ ስንት ጉድ አየህ በዓለም ላይ የማይታዩ የነበሩ ተገለጡ። ወደኛ አይን እንኳን ያልመጡ ስንት የተቀረጹ አሉ። ስንት ፍጥረታትም ካል ፍጥረት ሰበዳት ገጸ ከልብ የሚባሉ ጭምር ማለት ነው በዘመናችን እስከ መታየት ደርሰዋል አይደል እንዴ? እስካሁን ያልታየው ሴንታውረስ ነው። ከዚህ በላይ ሰው፣ ከዚህ በታች ፈረስ። ይሄ ብቻ ነው በአካል ያልተገኘው እንጂ ሌላ ሁሉ ታይቷል። ስጋ ለበስ አጋንንት ምን እንደሚመስል ታይቷል። መናፍስት ታይቷል። በሴኩሪቲ ካሜራ ሲሲቲቪ ካሜራ ላይ እና በዚህ ልክ መናፍስት የሰለጠኑበት ጊዜ ስለሆነ አይደንቅም የዚህ ልጅ ንግግር ለማለት ፈልጌ ነው። እነዚህ ነገሮች ካለፉ በኋላ ነው የሰው ልጅ የሚነቃውና የሚጸጸተው። ሞት ደግሞ አንዴ የሰው ልጅ በሕይወት ካለፈ በኋላ ስትጸጸት አይደለም አብረህ ሄደህ አፈር ውስጥ ብትገባም አትመልሰውም። ሰውየው መኪና በግፊት ይነሳል፣ ተመንጭቆ ይነሳል። ሰው ከሞተ ሞተ ነው። በግፊያ ይነሳ፣ ተመንጭቆ ይነሳ፣ አለቀ በቃ እድሜ ልክ። አሁን ይሄ ልጅ ገና ሲጀምር ቪዲዮን አይታችሁ ከሆነ የሆነ ልጅ ሞተ ብሎ ስለዛ ስለሞተው ሰው ነው እያሰበ የነበረውና ሞትን ይፈራዋል። አልፈራውም ይላል እንጂ ይሄ ልጅ ሞት ይፈራል። ሰው ከሞተ በኋላ አይመለስም የሚል ከሆነ እግዚአብሔር የለም ብሎ የሚያስብ ነው ማለት ነው። ከሞት የሚያስነሳ አምላክ የለም ብሎ የሚያስበው ማለት ነው። በቃ አከተመልት ከሞትን በኋላ እኮ አንነሳም የሚል ከሆነ ሌላ ዓለም አለ ብሎ አያስብም ማለት ነው። መንጭቀ የምታስነሳው አይደለም ማለት ይሄ በሆስፒታል ምናምን እንደዚህ አድርጎ በቻርጅ የሚያስነሱት ሰው አለ አይደል ማለቱ ይመስለኛል። እና ይሄ ሰው ምን እየተናገረ ነው ስትሉ የሚሰማውን ነገር የሚናገረው ግን የሚሰማውን ነገር የሚናገረው በራሱ አንደበት ቢሆንም ውስጥ ግን ሌላ የሚገፋው ኃይል አለ። መስክርልኝ፣ ጠበቃሁልኝ፣ በቃ ተቃወምልኝ ምናምን እያለ እኔም በዚህ መስኮት ላጮልቅ ብሎ ሲልካሊል በሚባለው በዚህ በኩል መጥቶ እያጮለቀ ነው ማለት ነው። አይገርም? የዲያብሎስ መጠቀሚያ መሆን በዚህ በሰለጠነ ዘመን መጽሐፍ ቅዱስ በሞባይል እያለ ብዙ ቪዲዮዎችን ማየት እየተቻለ ብዙ ኢንፎርሜሽን ማገላበጥ እየተቻለ እያመለኩት ያለሁት ጠበቃ ሆኜለት እየተከራከርኩለት ያለሁት ጉዳይ እስቲ ምንድን ነው ብሎ ቆም ብሎ ማሰብ እየተቻለ ለገንዘብ ሊሆን ይችላል ወይ አውቆ የተኛ ቢቀሰቅሱት አይሰማም፣ ድርቅናም ሊሆን ይችላል ወይ ደግሞ አይዶን አለማወቅም ሊሆን ይችላል። እና ምናልባት እንግዲህ ይሄ ሰው በጣም የባነነ ጊዜ ደንቆሮ የሰማለት ያብዳል እንደሚባለው ምናልባት ስለ መናፍስት ካወቀ ስለገባው እሱ የሚለውን እየተናገረ ያለው ነገር በእኛ ቋንቋ መተርጎም ከቻለ ይሄን መነጽራችንን ካዋስ ነው ካየ ማገናዘብ ከቻለ እንደ ዋጋ ከፍሎ አይሆን እንጂ መንቃቱ አይቀርም። ማገዱ ይጨርሳል። መንቃቱ መመለሱ አይቀርም። ዝም ብሎ እንደዚሁ አይቀጥልም እኮ የሆነ እድሜ አለ። 30 ዓመት ትንሽ አለፍ ስትል 40 ማቹርድ የሚኮንበት እድሜ ቆም ብሎ ማሰብ ምን ሆኜ ነው ግን በዛ ጊዜ እንደዚህ ያነ ቪዲዮ የለቀኩት የሚልበት ጊዜ ይመጣል። የሆነ እድሜ በራሱ ማስተዋል እንድንችል ያደርገናል። ይሄ እሳት የሚባለው አፍላ የሚባለው እድሜ ምናምን ተውት፣ ለብ የሚለው ሁሉ ነገር በጊዜው ይበርዳል። አለው የሚል በሙሉ ትንሽ ሰክን ይላል። ስላየነው ነው በሁሉ በራሳችን ውስጥ እኔ በእያንዳንዱ እድሜ ውስጥ የምናያቸውን ባህሪዎችን እያየሁት ነው ያለፍኩት። ስለዚህ መዳንን የመሰለ ነገር የለም። በማን በእግዚአብሔር እጅ ታሞ መዳንም አለ። ምን ማለት ነው? ከህመም ሳይፈወሱ ድኛለሁ ማለትም አለ። አጋንንቱ ሳይወጣ ድኛለሁ ማለትም አለ።
አልጋ ቁራኛ ሆኖ ተፈውሻለሁ ማለትም አለ። እንዴት ሲሆን? ሲገባን፣ ፈውስ ምን እንደሆነ ሲገባን ነው እንጂ እንደ ወንድማችን አንድ ሰው ከሞተ በኋላ ሞተ ነው። በህይወት እያለ አንድ ሰው ነበር መርዳት የነበረብን። ስለዚህ የትም ፍጮ ዱቄቱን አምጪው ነው እንደምንም ብሎ መዳን አለበት ብሎ ማሰብ በስጋ ህይወት መሞትን እንደ ትልቅ ነገር መቁጠር ነው ማለት ነው። ይሄ ሞኝነት ይባላል። ስለዚህ የፈውስና የድህነት ሚስጥሩ የገባው ሰው የአልጋ ቁራኛ ሆነ እንኳን ድኛለሁ ይላል። ምን ሲቀምስ? ስጋ ወደሙን ሲቀምስ፣ ጸበል እየተጠመቀ መንፈሱ ሳይወጣለት እየጮኸ እያጓራ እያለ ዛሩ ወየው ተቃጠልኩ እያለ ልጁ ወደ ልቦናው ሲመለስ እግዚአብሔር ሆይ ስለ ዳንከኝ ስለፈወስከኝ አመሰግናለሁ ይላል። መንፈሱ ሳይወጣለት የሚያመሰግን ሰው ይሄ የተለየ አይነት የልብ ማንነት ነው የሚያሳየው። ለምን? ስለተጋለጠ ብቻ በቂ ነው። ለይቷላ። በቃ ኦልሬዲ ሰይጣን መሆኑ ታወቀ። ገንዘቡ ይከስር ከነበረ፣ ልጆቹ ይሞቱበት ይታመሙበት ከነበረ፣ ህመም በቃ ብዙ አይነት ስቃይ ከነበረበት በቤቱ እኔ ነኝ ለዚህ ሁሉ የዳረኩት ብሎ የሚለፈልፍ መንፈስ ከፈነዳ ከዚህ በላይ መባረክ አለ እንዴ? በቃ ኦልሬዲ ታወቀ። ተለየ እኮ አንደኛውን እኮ በቃ አጋንንት እንደሆነ ስለተለየ በቃ እንዲያውም ያለየለት ይሻላል። የማን ይብሳል? ያለየለት አፍ ያላወጣለት በጣም ይጨነቃል እኮ። ምን ይሆን? የራሴ ችግር ይሆን? ስነ ልቦና ይሆን? ገንዘብ የሚከስረው አጋንንት ይሆን? እያለ አንድ ቀን እግዚአብሔር ነው የሚወስድብኝ የሆነ ምንድን ነው የጎደለኝ ይላል። አንደኛው ነው ግን እኔ ነኝ እንደዚህ ያደረኩት ብሎ መንፈስ ከለየለት በቃ በጣም እድለኛ ይተጋል። እግዚአብሔር ሆይ በቃ በረከቴ እንዳይወስድብኝ አስራት አወጣለሁ፣ ንስሐ ገባለሁ፣ መንፈሱ ከፈለገ ከተመቸው ይቀመጥ፣ ምን አገባኝ፣ እኔ ግን ለይቶልኛል በቃ ከዚህ በኋላ ብሎ ወደ ትጋት ይገባል። መቼም ሲቆርብ ያ ሰው ሰይጣን እኔም ልቆርብ ብሎ አይመጣም። ና ተቃጠል ብለን ስንቆርብ አብሮ እንዲቀመጥ የትም እንዳይሄድ እንዲቃጠል እናደርገው እንችል ይሆናል እንጂ ስትሳሳት መኖር ነው። ስለዚህ ይህን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉላቸው በቻላችሁ። አይነ ጥላ በሕክምና ሲድን አይተህ ታውቃለህ እንዴ? በሆስፒታል ትንሹን ነገር አይነ ጥላ በሆስፒታል ሲድን ተመልክተህ ታውቃለህ እንዴ? አይደለም። አየህ፣ እቺን ትንሽዬዋን ነገር እንኳን ዓለም ላይ ዛሬ አድገናል እንደው የስልጣኔ መጨረሻ ላይ ደረስን የሚሉ ሀገራት እንኳን አንተ ዛሬ ተነስተህ ጥበብን ከዚህኛው ጋር አወዳደርከው፣ ዓለም ላይ ካለው ሕክምና ከዘመናዊ ሕክምና ጋር አወዳደርከው። ምንም የማይገናኙ ሰማይና ምድር ርቀት ያላቸው ነገሮች ናቸው። እስኪ ልጠይቅህ፣ ገርጋሪ ስራ ቦታ ሲቆም ሆስፒታል ሄደህ ትታከመዋለህ እንዴ? ሕክምና አለው? ሕክምና አለው ወይ እየጠየቅኩ ነው። የለውም። ዛሬ ራሱ ጠይቆ ራሱ ነው የሚመልሰው። የለውም እንደምንለው ስለሚያውቅ አለ ወይ የተናገሩ የጠየቅኩህ ነው አለና ኮሜንት የለ፣ ዘግቶታል። ላይቭ አይደለ። እሺ፣ ለማንኛውም የተናገረው ነገር ጋር ስህተት አለው። አሁን እስካሁን የተናገረው ላይ የለውም። አዳምጡት። ጥሯል የምንለው ዓለም ላይ ያሉ የምንላቸው ሀገራት እችን ትንሽዬዋን እንኳን አይነ ጥላና ገርጋሪን እንኳን ማቻለ እዚህ ሚዲያ ላይ በሚወሩ አንዳንድ በማይረቡ እውቀት በሌላቸው ተልካሻ ስም በመስጠት የመጣውን ነገር አይምሮ ውስጥ አስገብተህ ተቀምጠ ያለ ሰው አለ። ይሄ የተሳሳተ አመለካከት ነው። ከጥበብ ጋር በምንም አይነት ሊወዳደር የማይችል ሰማይና ምድር የሆነ በምንም የማይገናኝ በዘመናዊ ሕክምና እኮ የፈለግከው ሀገራት እኮ ሄደ። አያችሁ፣ እንደዚህ ነው። አሁን እዚህ ጋር የሚካኤል ፈቃዱ የሚል ዩቲዩብ ቻናል ምን አለ፣ ከመንፈሱ ጋር የሚያወራው መምህር አንዳንድ መንገድ ላይ የተቀመጡ አይታችኋል። በጫትም በምንም ምርቃና ወደ መርካቶ አካባቢ ምናምን አያቸዋለሁ እና ከስልክ እንጨቱ ጋር ቆመው ያወራሉ እና እኔ ምን ብያለሁ ምናምን እያሉ በቃ ጦዘዋል። የሉም ራቁታቸውን ናቸው ምናምን እብድ ናቸው ምን እያሉ በመንገድ ይሄዳሉ እና ከዛ ሳንሻ አላየውም ይህንን ነገር በቲክቶክ ላይ ካሜራ ፊት ያወራል። ከዛ መልሶ ራሱ ይመልሰዋል። ሚሊየንስ ገንዘብ አውጥተህ እኮ ብትታከም መፍትሄ የሌላቸው በሽታዎች እንዳሉ ይታወቃል። በዓለም ላይ ያልተቻሉ ሰልጥነናል የሚሉ ሀገራት ተመራምሮ ያልደረሱበት። አየህ፣ እንደነዚህ አይነት ነገሮችን አለማወቅህ ጥበብን ከእንትን ጋር ማወዳደር ጀምረሃል፣ ወይ ደግሞ እንደ ትንሽ ነገር መመልከት ጀምራል። ይህ ፍጹም የተሳሳተ ምልከታ ነው እና ጎብጦ እንዳደገ ዛፍ ሆናችሁ ከመጣመን በፊት ከቻላችሁ ለጋ ያላችሁ አይምሯችሁን መልሱ። ከቻላችሁ በትክክል ለማሰብ ሞክሩ። ያልሆኑ ነገሮችን ግን ማወዳደር ተገቢ አይደለም። አባቶቻችን በጥበብ ነበር ሲኖሩ የነበሩት። አባቶቻችን እጅግ ጥበበኛ ነበሩ፣ እጅግ ማዋቂ ነበሩ። ገባ? ሰብሎቻቸው እየዘሩት እንስሳ እንዳይነካባቸው በጥበብ ይጠብቁ ነበረ። አሁን እንግዲህ ያስተማረን ነው
ምንድነው አትስደቡን ነው በቃ በአጠቃላይ ዘውጉ አትናገሩን፣ ጥበብን አትሳደቡ። ሕክምናን የሚደግፉትን ሰዎች ሳይንሱን የሚደግፉትን ሰዎች የሚወቅሳል። እኛም ውልጭ ሀገር የምንሰድበውንም እየወቀሰ ነው እየሰደበም ነው። ምንድነው በአጠቃላይ እኛን አክብሩን ነው አክብሩን፣ ክብር ይገባናል ነው የሚለው። አባቶቻችን የሚላቸው ግን ማን ናቸው? ምናልባት እንዲያውም ሲቸኩል አባቶቻችን የሚል ይመስላል። የሆነ ደስ አይልም እንትኑ። እኔ አባቶቻችን በሚለው ውስጥ ያለውን የትኞቹን አባቶች እንደሆነ ፊት ለፊት አግኝቼ በጠይቀው ማለት ነው ምናልባት ተክልዬን ይጠራ ይሆን አብረ መንፈስ ቅዱስን ወይስ የትኞቹን ጻድቃን ሰማዕታት ይጠራ ይሆን? ሊቃውንት የሚባሉት እነማን ይሆኑ? አራት አይና የሚባሉት ካባ ደርበው በአብነት ትምህርት ቤት የሚያስተምሩትና አባቶች የሚለው ወይስ ስርማሽ ቅጠል በጣሾቹን ደብተራዎቹን ኮኮ ቆጣሪዎቹን አባቶቻችን የሚለው እነማን ናቸው? አባቶችማ ከተባለ አባትም እበትም እኮ ምን ይወልዳል? ትል ይወልዳል፣ ቁምቡርስ ይወልዳል አይደል እንዴ? አዎ። እና የማን ልጆች እንደሆንን አናስመስክር። ብዙ ጊዜ እንደዚህ አይነት ነገር በሚነገርበት ሰዓት ያሳፍራል። ነገ በሌላ አይን ስለምናየው ማን ናቸው አባቶቻችን እያልኳቸው ያለሁት ምናምን ሊባል ስለሚችል ጥንቃቄ ያስፈልጋል። ግልጽ ነው የምናገረው፣ በእውነት ነው ብላችሁ ይሄንን ቪዲዮ ለሚደርሰው ለሁሉም ይሄንን ልጅ ለመሰሉ ሰዎች ሁሉ አድርሱላቸው። አባቶቻችን የሚባሉት ማን ናቸው? አትክልት አልበቅል ሲላቸው፣ እርሻም ዘርተውት አልበቅል ሲላቸው፣ ዝናቡም አልዘንብ ሲላቸው በጥበብ አድርገው ምን ይሉታል? ያዘንቡታል አለ። አሁን እንግዲህ ተመልከቱ። ይሄንን ታሪክ የምትሰሙት በእነማን ላይ ነው? እነማን ናቸው ዝናብ አዝናቢዎቹ? ለአንድ እርሻ ተብሎ ብቻ በረዶ የሚያዘንቡ አሉ። ግሪሳውፍ የሚበትኑም አሉ። ትል የሚያመጡም አሉ። አንበጣ የሚነዱም አሉ። አዎ የታወቀ ነው። ግን እነማን ናቸው እነሱ? ነው በየትኛው ጥበብ ነው? ምንድነው ጥበብ የሚባለውስ? ቤተክርስቲያን የምትቀበለው ጥበብ ነው ወይ? አባቶች የሚባሉትንስ ቤተክርስቲያን ታውቃቸዋለች ወይ? እንደዚህ አይነት የሚያደርጉትን አባቶች በበዓት በሱባኤ በጾም ጸሎት ዓለምን ንቀው መነኩሴና መናኝ ባህታዊ ሆነው ወይም ደግሞ በቃ ሁሉ ነገር ግፍ አድርገው ትተውት ወደ እግዚአብሔር የሄዱት አባቶች አዎ ተአምር ሲያደርጉ አይተናል። እነሱ የእግዚአብሔር ናቸው። አንተ የምትላቸው አባቶች ግን አይደሉም። እነዚህ የሚሏቸው አባቶች አይደሉም። ደብተራዎችን ነው አባቶች የሚለው። ልክ በትክክል ጠቋር ነው አባቱ። ጠቋር ስጋ ለበሰ ሆኖ የመጣበት ጊዜ ነበር። እና አንዳንዴ እንዲህ አይነት ነገሮች በሚነገሩበት ሰዓት ድፍረቱ ነው የሚገርመኝ። እንዲሁ ከየት ያገኙታል ይሄን ወኔውን? ሲያወሩት በኮንፊደንስ እኮ ነው የሚያወሩት። በቃ እና አትስደቡን እያሉ ነው። አትስደቡን፣ አትውቀሱን። የዓለምን ሳይንስ ናፍቃችሁ ይሄኛውን ጭራሽ አይገናኝም ጥበብ አለ። እንዴት ነው የሚገናኘው? ሳይንስ ሌላ ነው፣ በማየት የሚያምን ነው። ወይም ደግሞ በላቦራቶሪ እና በኤክስፐሪመንት ነው የሚያምነው። የመናፍስት አሰራርስ? ላቦራቶሪው ምንድን ነው? ቤት ውስጥ ቡና እየተፈላ እየተካደመ ብዙ ዋጋ ተከፍሎ እየጮኸ መጥቶ አረፈባት ተብሎ በድምፅ ነው። እንዲያውም መጀመሪያ እኮ እንዲያውም አንዳንድ ጊዜ በአካል ላይ ገለጡ ይችላል። በድምፅ ብቻ ነው የሚለፈልፈው። ማጂክ ሲያደርግ ነው የሚያዩት። ከዛ የሆነ ሴትዮ ላይ የሆነ ሰውዬ ላይ ሲያጓራ ነው የሚሰሙት እንጂ በአካል መልኩን አይገልጥም። እንኳን ለክርስቲያኑ እንኳን ለዚህ ለሚያምነው ሕዝብ ቀርቶ ለራሳቸው እዛው ቃልቻ አውሊያ ቤት ውስጥ ላሉ ሰዎች ራሱ ጥላና የሆነ ንፋስ ሆኖ ነው የሚታያቸው። የሆነ ዝም ብሎ እልፍ የሚል ምናምን ነው እንጂ ትክክለኛ መልኩን አያሳያቸውም። ያውቀዋላ ጸጋው የተገፈፈ ስለሆነ አስፈሪ ፍጥረት ስለሆነ በመልኩ በዚህ መልኩ ሳይሆን በማንነቱ ጸጋው የተገፈፈ ነው። እሱን አይቶ ማይታመም የለም። እንዲሁ እንኳን ራሱ አይተውት ራሱ እንኳን ደንግጠው ፈዘው ሽባ ሆነው የሚቀሩ ሰዎች ናቸው ያሉት። ስለዚህ እንደዚህ አይነቱ መንፈስ ሽሩሩ ብሎ ታቅፎ መቀመጥ ማለት ፋሚሊነት ነው። የፋሚሊያር በቃ እንዲያውም ከእሱ ጋር ቤተሰባዊነትን ለረጅም ዓመት ይዘው የመጡ ሰዎች ቋንቋና ንግግር ነው ማለት ነው። እንስሳ እንዳያበላሽባቸው የተዘራው ሰብል ማለት ነው። ዛፍ ፍሬ አላፈራም ሲል ፍሬ እንዳያፈራ ያደርጉት ነበረ። የደረቀውን ዛፍ ያለመልሙት ነበረ። በጥበብ ባልተገቡ መንገዶች ስም ከመስጠት ብትችሉ ብትቆጠቡና አእምሮአችሁን ብታድሱ መልካም ነው ብዬ አምናለሁ። እንደራስ ያልተገቡ ስሞች የሚለው ምንድነው? እሱ የማይፈልጋቸው ስሞች ናቸው። ጠንቋይ ወይ ደብተራ ተብሎ ሊሆን ይችላል። የሆነ ሌላ ነገር ስም ተሰጥቶት ሊሆን ይችላል። ያቺን መልስ ለመመለስ ነው ቪዲዮ የሰራው እና ያ ብዬ ንከክ ወደ ብዬ ልክክ ያቺን ጥበበኛ የምትባለዋን ወይም ጥበብ የምትባለዋን ቃል አምጥቶ አባቶች በሚለው ስም ውስጥ ያመጣና ዛሩን እንዴት ትሪት እንደሚደረግ የሚያብራራ ሰውዬ ጥበብ ከሚለው ጋር ራሱን ያገናኛል። ጥበብ ማን ነው? ሲጻፉልኝ ጥበብ ማን ነው?
ለኛ ለክርስቲያኖች ጥበባችን ማን ነው? ጻፍ እስቲ። የተባለበት ምክንያት ምንድን ነው? ገበያቸውንና ስራቸውን ስለሚዘጋ፣ ትዳር እንዳይዙ ትዳራቸውን ስለሚዘጋ፣ በዛ ምክንያት አይነ ጥላ ነው ተብሎ የሚቀመጡ ሰዎች አሉ። አንዳንዶች ከቤተሰብ የመጣ ዛር ይዟቸው ወይ ደግሞ ከቤተሰብ የመጣ ከርስ ይዟቸው አይነ ጥላ ነው ምናምን እያሉ የተለያየ መንገድ ሲያስኬዷቸው በደንብ እየተመለከትኩ ነው። ሰላም፣ እንዴት አመሻችሁ? ትንሽ ስሙ ወይ ትንሽ ሄዷል መሰለኝ። እዚህ ጋር ያለውን ስሙ። ገበያቸውንና ስራቸውን ስለሚዘጋ፣ ትዳር እንዳይዙ ትዳራቸውን ስለሚዘጋ፣ በዛ ምክንያት አይነ ጥላ ነው ተብሎ የሚቀመጡ ሰዎች አሉ። አንዳንዶች ከቤተሰብ የመጣ ዛር ይዟቸው ወይ ደግሞ ከቤተሰብ የመጣ ከርስ ይዟቸው አይነ ጥላ ነው ምናምን እያሉ የተለያየ መንገድ ሲያስኬዷቸው በደንብ እየተመለከትኩ ነው። ሰላም፣ እንዴት አመሻችሁ? ትንሽ ጠፍቼ የነበረ ከሚዲያ ላይ እና እንዴት ናችሁ? አንድ ነገር መናገር እፈልጋለሁ። ብዙ ጊዜ እያየሁኝ ነበር፣ በተለይ በዚህ በቤተሰብ ኬዝ ዙሪያ ቤተሰቦች ባመጡት ችግር የተነሳ ልጆች ወይ ደግሞ የነሱ ልጆች በተለያየ በዚህ በመንፈስ ስርዓት ውስጥ ተቀምጠው አንዳንድ ሰዎች ደግሞ ያንን ባለመረዳት እነሱ ያለባቸውን ችግር ባለመረዳት የተለያየ የራሳቸውን ሀሳብ ሲሰጡበት በደንብ እያየሁኝ ነው። ምክንያቱ ደግሞ ምንድን ነው? አንዳንዴ ነገሮችን በደንብ መለየት የችግሩ ምን እንደሆነ መለየት የማንችል ከሆነ የሰው ነገር ላይ አስተያየት ባንሰጥ ወይ ደግሞ ለዛ ነገር በትክክል መፍትሄ መስጠት የማይችል ከሆነ ደግሞ እዛ ነገር ላይ የራሱን ግምታዊ ነገር ባያደርግ መልካም። ልዩነት አለው። አይነ ጥላና የቤተሰብ ዛር በደንብ ነው ልዩነት ያለው። ምንም የማይገናኝ ነው። አይነ ጥላ አብሮ የሚወለድ ነገር ነው ከሰውየው ጋር። የቤተሰብ ዛር ኧረ በስላሴ ስም አስቡት፣ የተለያየ ነው አለና አይነ ጥላ ከቤተሰብ የሚወለድ ነው አለ። ዛር ስሙ ራሱ ዛር እኮ ማለት አብሮ መወለድ ነው። እና ምን ሊያደርገው ነው ዛርን? እስቲ አይነ ጥላ አብሮ የሚወለድ ከሆነ ዛር ምን ሊለው ነው? ስሙ ከቤተሰብ ከአያትና ከቅድመ አያት መጥቶ የተቀመጠ ነገር ነው። ሁለቱ መሀል ሰፊ ልዩነት ነው ያለው። አንዳንድ ሰዎች ይህንን ባለመረዳት ይህንን ባለመገንዘብ ሰዎቹ ጫና ላይ ያሉ ሌላ ዝም ብሎ የማይረባ ጫና ደግሞ ላያቸው ላይ የሚጨምሩባቸው ሰዎች እየተመለከትኩ እዚህ ቪዲዮ ሳልሰራ በቆየሁባቸው እነዚህ ቀናት ማለት ነው። እነዚህ ሁለቱ ራሳቸውን የቻሉ የሚለዩበት መንገድ አለ። ሁለተኛው ነገር ደግሞ ትክክለኛውን ነገር ተለይቶ ትክክለኛው ነገር ላይ ትኩረት ተሰጥቶ እዛ ላይ መፍትሄ መፈለግ ነው እንጂ የሰውየው ውስጡን እየታመ አይነ ጥላ ነው ምናምን ማለት ተገቢ አይደለም። ምክንያቱም ግን ምንድን ነው የሚያወራው ልጅ? ግን ገብቷቸዋል? የሚዘባርቀው ነገር እንደው ከዛ ከሚናገሩት አንድ ፍሬ ነገር ጎትቼ አውጥቼ ለማስረዳት ነው ጥረት እያደረኩ ያለሁት። እንዴት ነው ሁለት እግር ሲማታ ሰው ሲራመድ እንዴት ነው የገዛ ጫማ ክሩን ይፈታበትና አንድ ሰው የኛውን ጫማ ክሩን አስሮት ማነው ረግጦት ይሄኛው ሲሄድ ይደናቀፍና ሁለቱም እግር ይወድቃል ማለት ነው። ሲወድቅ ደግሞ በጉልበት በምርክክ ነው የሚወድቀው። እንደዛ ነው እየወደቀ ያለው ይሄ ልጅ። አካሄዱ እንደዛ ነው። የገዛ ጫማ ክሩን ረግጦ ነው እየተደናቀፈ ያለው። ሰውየው ሲታመም አይነ ጥላ ነው ብላችሁ ለምን ትላላችሁ? ዛር ሌላ ነው፣ አይነ ጥላ ሌላ ነው እያለ ነው። እስቲ መጨረሻ ላይ ጨርስና አብራራዋለሁ ሁሉን ነገር። አብዛኛው የቤተሰብ ዛር አይነ ጥላ ሆኖ መስሎ ስለሚቀመጥ ነው። እንዲሁም ደግሞ የተለያየ መንገድ የሚሄዱ ሰዎች አሉ። ምን አለ መሰላችሁ፣ መጀመሪያ ራስን ትኩረት ሰጥቶ ወደኋላ መመልከት ባለቤቱ አለበት። የዛ ችግር ተጠቂ የሆነ ሰው እሱ ችግሩን እያወቀው ግን የሆነ የፈረሰና በፊት ይደረግ የነበረ ነገር የተቋረጠ ነገር መኖሩን እያወቀ አይነ ጥላ ነው ብሎ ማለት በራሱ ይሄ ራሱ ዝም ብሎ ውሃ ቅዳ ውሃ መልስ ነው። አይነ ጥላና ሰማችሁ፣ የሆነ የተቋረጠ ነገር እንዳለ እያወቀ ያ ማለት እናቱ በአዳም ልክ ያመልኩ ከነበር ጨሌ ያመልኩ ምናምን ከነበረ እንደዛ መኖሩን እያወቀ እሱ ወደ እግዚአብሔር ከተጠጋ በቃ እኔ አይነ ጥላ መጥቶብኝ ነው፣ ገርጋሪ መጥቶብኝ ነው፣ ወይ መተት ተወርሮብኝ ነው ምናምን ማለት አይጠበቅብህም። ለምን እንደዚህ ትላለህ? በቃ ያንን አስቀጥል። ይሄ ልጅ ምንድነው የጨሌ የማስቀጠል ፕሮግራም ነው እንደያዘው፣ ወይ በአዳም ልኮን የማስቀጠል ዛሮቹ ደስ እንዲላቸው ግብራቸው እንዲያገኙ የሆነ ፕሮፖዛል ወይ ተደራድሮ ነው የመጣው። ልክ ኢትዮ ቻይና አይነት ነገር ድርድር እንደሚደራደሩት በቃ ጉዲየኛን ነገር አስፈጽምልን፣ አስቀጥልልን፣ አጀንዳችንን አስቀጥልልን ብለው ያዘዙት ነው የሚመስለው። በእውነት ይገርማል በጣም። የጻፈው ርዕስ የስራ መዘጋት አይነ ጥላ ላይሆን ይችላል ነው የሚለው። አይደለም አላለም፣ ላይሆን ይችላል፣ እርግጠኛ አይደለም ማለት ነው። ስለዚህ እርግጠኛ ባልሆነበት ነገር ላይ ማውራት ተገቢ አይደለም። መጀመሪያ ይኸውላችሁ ስራ የሚዘጋው
በሶስት አይነት መንገድ ነው። በመናፍስት አለ፣ በስራ ድክመት አለ፣ በስንፍና ምክንያት አለ። እንደገና ደግሞ ቦታ ባለመምረጥ የቢዝነስ ሴንተር ነው ለኔ የሚስማማኝ ነው አይደለም ብሎ ቦታው ለዚህ ለከፈትነው ቢዝነስ ይሆናል አይሆንም ብሎ በማሰብ ነው የሚሆነው የሚዘጋብን ማለት ነው። አሁን ከመናፍስቱን ጀምር። የመናፍስቱ ስራ ሲዘጉብን አንደኛ ከኛ ጎረቤት ያሉ ሰዎች እኛ የምንሰራውን ስራ መቀማት ፈልገው የገበያ መተት ሊልኩ ይችላሉ። ሰላቢ ማለት ነው። ሰላቢ ሁለት አይነት፣ አንደኛው አጥፋበት ነው፣ ስለብበት ነው። አንደኛው ደግሞ ስልብህ አምጣልኝ ነው። ስለዚህ እዛ ቤት ያሉትን ከስተመሮች ደንበኞች በሙሉ ህዝብ አፍላ በሚባል ድግምት ወደዚህኛው ሆቴል ያጎርፉታል። ስለዚህ እናንተ ሰይጣንን ባታመልኩም ምንም አይነት አምልኮ እናታችሁ ጨሌ የምታመልክ ብትሆን ምንም እናንተ የምታውቁት ነገር የለም። የዚህ ዘመን ልጆች ናችሁ። ግን በተደገመባችሁ ድግምት በሰላቢ መንፈስ ምክንያት ተቀማችሁ ከስተመሮቻችሁን፣ ተመጋቢዎቻችሁን። ሆቴሉ ባዶ ሆነ። ከዛስ መተት ነው ማለት ነው፣ ሰላቢ ነው ማለት ነው። ይህንን ሰላቢ ደግሞ ያስነሳባችሁ እናንተ ውስጥ ያለው ገርጋሪ አይነ ጥላ ከሆነ አይነ ጥላው እንዴት ነው የሚያመጣው? ይሄንን እናንተ ሲያልፍላችሁ ለእግዚአብሔር አስራት እሰጣለሁ፣ ድሃ እረዳለሁ፣ ገንዘብ እሰጣለሁ ምናምን ብላችሁ ልክ ስታቀዱ አይፈልገውም አይነ ጥላው። ይሄን እንዴ ጭራሽ ሰው ሊረዳ ሰው ሊያግዝ ምናምን ብሎ የክፋት ምንጭ አይደል ዲያብሎስ። ስለዚህ ምን ያደርጋል? ጠላት ያስነሳባችኋል። ጎረቤት ይሄድና መናፍስት ናቸው፣ ይሄድና የዛኛው ቤት ሰውዬ እናንተ ስለናንተ ነገር እንዲያስብ ያደርግና ይወስድባችኋል ማለት ነው። እንደዚህ ነው የሚያደርገው አጋንንት። ስለዚህ አይነ ጥላ አብራ ትወለድም አትወለድም ክፋቷን አታቆምም። አብራ ትወለድም አትወለድም ሽንት ቤት ሲቀመጥ ደም ማስቀመጧን አታቆምም። ኢጃኩሌት ማስደረግ ይሄ ዘርን በማስተርቤሽን ዘር ማስፈሰሷን አታቆምም። ሚስት ሲያገባ ሚስቱን እንዲደበድብ ማድረጓን አታቆምም። ልጆች ሲወልድ ወይም እሱ ራሱ እንደ ሴታ ሴት እንዲሆን ግብረ ሰዶም እንዲሆን ማድረጓን አታቆምም። ያው አብራ ትወለድም አትወለድም ስሟ አይነ ጥላ ነው። ዛር አይነ ጥላ ከሆነ በጣም አደገኛ መንፈስ ናት። ዛር አይነ ጥላ ማለት ከእናት ከአባት ስሟ አይነ ጥላ ሆና እየተወለደች ከመጣች ስሟ ዛር አይነ ጥላ። ዛር እኮ የሚለው መወለድን አብሮ መወለድን እንጂ የሚያሳየው ዋና ስሙ አይደለም። ቡዳም አይነ ጥላ አለው። ማን ቡዳም ዛር አለው፣ አይነ ጥላም ዛር አለው። ጠቋር ለምሳሌ ዛር አለው፣ አዳልሙቴም ዛር አለው፣ ወሰንገላም ዛር አለው። ዛር ማለት የትኛው መንፈስ በየትኛው ስም ዛር ሆኖ ተወለደ ማለት ነው እንጂ ዛር ብቻውን ራሱ የቻለ መንፈስ የለም። ስሙ ዛር የሚባል ዩኒክ የሆነ መንፈስ የለም። ዛር ነኝ ሲል ምን ዛር ይባላል። እንዲያውም ጸበል ላይ ሰምታችሁ ከሆነ አባ ሲያጠምቁ ዛር ነኝ ይላል። የምን ዛር ሲሉት አዳልሙቴ ዛር ነኝ ወይ ደግሞ አይነ ጥላ ዛር ነኝ፣ ቡዳ ዛር ነኝ ይላል። አይነ ጥላ ዛር የሚባለው በጣም አደገኛ መንፈስ ነው። እንዴት ነው አደገኝነቱ? ገንዘብ እንድታገኙ ያደርጋል። የምትሄዱበት ቦታ ሁሉ ስኬታማ እንድትሆኑ ያደርጋል። ግን ከሃይማኖት ጭልጥ አድርጎ ያጠፋችኋል። ታጋርና ኤቲስት ነው የሚያደርገው። ፍልስፍናዎቻችሁ ሁሉ ስኬታማ እንዲሆኑ ሰው እንዲያዳምጣችሁ የማድረግ በጣም ብዙ። ከሃይማኖት ግን ወጥታችሁ ነው። ስራ ስትሰሩ ይሳካላችኋል። የትም ስትሄዱ በቃ ብቻ ተጽዕኖ ፈጣሪ ለመሆን ጥረት ታደርጋለች። ለምን? አይነ ጥላ የምትቀመጠው ዛር ስትሆን የት ነው? ጭንቅላት ላይ ነው። አይነ ጥላ ዛር ስትሆን ጭንቅላት ላይ ነው የምትቀመጠው። አስተሳሰብን ነው የምትይዘው። የከለር ምርጫችሁ፣ የምግብ ምርጫችሁ፣ ሁሉ ነገራችሁ በሙሉ በእሷ ቁጥጥር ውስጥ እንዲሆን ነው የምትፈልገው። ያስተማርኩትን ገብታችሁ ስሙ። የዛሬ 7 ዓመት የለቀኩት አይነ ጥላ ምንድን ነው የሚል 6 ተከታታይ ትምህርት አስተምሬያለሁ። 6 ረጃጅም ትምህርት። አይነ ጥላ ምንድን ነው? መምህር ተስፋ ያበራ ብላችሁ ከገባችሁ ታገኙታላችሁ። ብዙ ጥናት አድርጌ ከራሴም ተነስቼ ከብዙ ነገር ተነስቼ ያመጣሁት ነው። ከመምህርም ከተለያዩ ቦታዎችም ሰብስቤ ያመጣሁት ነገር ነው። አዳምጡት፣ ይጠቅማችኋል። ግን አይነ ጥላ ዛር በምትሆንበት ሰዓት በጣም ከባድ ናት። ይዛው ትሄድና ወደ ፖለቲካው፣ ወደ ዘረኝነቱ፣ ወደ ጨፍጫፊነቱ ከዛ በኋላ ወደ ተጽዕኖ ፈጣሪነቱ ይሄድና በቃ የነጮች አምላኪ የምናምን በሚመስል መልክ ሰበብ ሄዶ ኃጢአቱንም በዛው ልክ ነው የሚያሳድገው። ሰዶማዊነት፣ ግብረ ሰዶም፣ ይሄ ኃጢአቱንም ሻል ያደርገዋል። አንዲት ሴት ብቻ ነበር የሚይዘው 2-3 ሴቶችን የሚያዝ ወንድ ከሆነ ሴት ከሆነች ልክ እንደዛው በቃ መጠጡንም ምኑንም ብራንድ የሆነ ኃጢአት ነው የሚሰራው ማለት ነው። ዛር ስትሆን አይነ ጥላ። በዳው መንደርም ስትሆን ደግሞ ዛር ስትሆን አይነ ጥላ በጣም ከባድ ናት። ቤት ውስጥ ተጽዕኖ ፈጣሪ ነው የምትሆነው። ሰፈር ውስጥም ልክ እንደዛው